ያላትን አቅም ለመጠቀም ባደረገችው ጥረት ያላትን ንብረት ነው ያወደመችው። ከተማዋን አወደመች። ብዙ ጋዝ ቤዞቿን ምናምን ሁሉን አታለች። አማድነች አሁን ላይ የምትታየውና ኢራን ብለህ ስትገባ ቪዲዮዎች የምናየው ከተማ የፈረሰ ከተማ ነው። ይህን ውስጥ ሆና በአፈር ውስጥ ሆኖ አገርን አድኛለሁ ማለት አክቲቭ አሸነፍኩ የምትል ከሆነ ሀገርን ሴቭ አድርገህ ህዝብን ሴቭ አድርገህ ንብረትን ሴቭ አድርገህ ስታሸንፍ ነው። ፖለቲካሊ ጌን አረግኩኝ ብለህ የምትል አገርን ሴቭ ካረክ ነው ነው። ሀገርን ሉዝ አድርገህ በምላስ ያልሞተ ምላስ እያወራ ያለህን መሳሪያ አሟጠ ወርውረ ዙሪያ ያሉትን እነሱ መቱኝ ለማለት ጎረቤቶች ላይ ወርውረ ቤኔፊቱን መልሰ መገምገም አለብህ። አጣሁ ወይስ አገኘሁ ወይም ብሎ ማየት አለብህ። እንደ ሰከንድ አሜሪካ ደግሞ ሄዳ እንደ ቬንዙዌላ መንግስት ተቆጣጥሬ ይዤ አንቄ ወጣለሁ ብላ በመሞከር አልተሳካላትም። ጠነከሩባትና እዚህ ጋር ያሰበችው ነገር አላሳካችም። ኢንፕላስ ምንድነው ያደረጉት? ኢራን የፌርሙዝን የእንትኑን ጋዝ መተላለፊያው መንገድ በመዝጋቷ መላውን ዓለም አሁን ወንድሜም ተናግሯል። ጋዝን የአውሮፕላን የምን ሁሉ ሲቋረጥ መላው ዓለም ነው የተቸገረው። ይሄንን በማድረጓ በአንድ በኩል ምንድን ነው እሷ ያገኘችው ኢራን ዓለምን ማናወጧ ካፓሲቲዋን በትንሹም በሆን አሳይታለች። ማድረግ የምትችለው አቅሟን አሳይታለች። ነገር ግን ሉዝ አደረገች። እኔ አሁን ባደረገችው ዓለምን አሁን ጋዝ ተወዶብናል። እዚህ አሁን እኛ የምንገዛው ጋዝ ምንድን ያጣችው ኢራን ያጣችው ኢኮኖሚዋ ደቋል። ከአሁን በኋላ ለመገንባት አሁን ያወጣችውን እጥፍ ነው የሚጠይቃል። የትኛው ኢኮኖሚ? ለምሳሌ ከጦርነቱ በፊት ከስትሬት ኦፍ ሆርሙዝ ከአንድ በርሜል $1 ቀረጥ አይሰበስቡም ነበር። አሁን በትንሹ 2 ሚሊዮን በርሜል ይተላለፋል። በዛ $2 ሚሊዮን ቁጭ ብለው ወንበር ላይ አግዳሚ ወንበር ላይ ቁጭ ብለው ቲኬት እየቆረጡ ይሰበስባሉ። ከጦርነቱ በኋላ የመጣላቸው ነው። አሁን እንኳን ባለው እስከ $140 ቢሊዮን ከስረዋል ነው የሚባለው። አሁን በሚያደርጉት ቁጭ ብለው በሚሰበስቡት ገንዘብ $140 ቢሊዮን ማለት ማክሲመም የ2-3 ወር ገቢያቸው ነው። ኢራኖች ራሳቸው አሁን ከሚሰበስቡት ገንዘብ 30% ብቻ ለወታደራዊ ጥቅም እናውላለን፣ 70% ለህዝባችን እናውላለን፣ የወደሙብንን እንተካለን፣ አትሊስት ይህን አሳክተናል ይላሉ። ከቻልክ ስትሬት ኦፍ ሆርሙዝን ማስከፈት ነው። ካልቻልክ በኢራናውያን ቁጥጥር ስር ይኖራል። አዲስ የገቢ ምንጭ ሆኖላቸዋል። ከዛ በተጨማሪ ደግሞ ከጦርነቱ በፊት ሳንክሽን ተጥሎባቸው ነበር። ነዳጆቻቸውን አያሳልፉም ነበር። አሁን የአሜሪካ መንግስት ራሱ ሳንክሽኑን ሊፍት አድርጎላቸው የኢራናውያን ነዳጅ ይተላለፋል። ይህን ስታየው ኢራን ወደመች ተጎዳች የምትለው ምኑ ጋ ነው? እስኪ ንገረን። ኦፍኮርስ አሁን ቤኔፊቷን ከነበራት ከድሮ ህይወቷ ከድሮ ኑሮዋ ኮምፔር ሲታረግ ያጣችው ነገር የከተማው መመታት የንብረቷ መውደም ነው። በሉዓላዊነት ያላትን ሀገሯን ማስከበር ቤኔፊት ነው። አሁን የሙዝ ወደብን በመቆጣጠር የምታገኘው 2 ሚሊዮን በነዳጅ የተቀበለች እያሳለፈች የምለው ቀጣይነት የለውም። ለጊዜ ሊሰበስብ ትችላለች። ምክንያቱም ጦርነት በዛ መሀል ላይ በእነሱና በሚጓጓዘው ሽቻ ላይ ለያዘች የራሱ አይደለም፣ ከዚህ በፊት የምሰራበት አይደለም፣ ቀጣይነት የለውም። ሚሳኤሏን ፈርቶ ትመታናለች ብሎ ፈርቶ ሁሉም ራቅ ብሎ ቆሟል። አይተህ እንደሆነ ከወራቶች በፊት ማንም ማናቸውን አይቀቱ ማንም ሳይጠጋለ ይታል። ወደዛ ነጭ ነው ልመጣ ድምፅ ይቆራርጣል። አውሮፓ አይደለም አሁን እዛ ጋር ነበር ኔትወርኩ መሰለኝ። እሺ ዞሮ ይመጣል። ኔትወርክን አስተካክለው እና ይሄን ነው ባጭሩ። እሺ ወደ ንግስት እንሄዳለን። ንግስት አቤት ቴዲ እንዴት ነሽ ንግስት? እሺ ምን ትያለሽ አንቺስ?
ኦኬ እንዴት እስራኤላዊት እንግዲህ እንደምታውቁት እኛ እያቸነፍን ነው። ላይችሉን ነካ አድርገውናል። ኦክቶበር 7 አስታውሱም እንዳረጉን። ስለዚህ እንዳይጥ እያደባን ጠብቀን እንግዲህ በተመቸን ጊዜ ልክ ካገኘነው በኋላ እኛን የጀመርነው ጦርነቱን ኦፍኮርስ የሚዋሽ ነገር የለውም። ስለዚህ ሙሳድ ሰልሎ አገኘው ደፋው እና እኛ ነው እያቸነፍን ያለ ነው። 57 ሀገር አላቸው መሰለኝ አረቦች። ወደዛ ይሄዱና ሀገራችን በሰላም እንኖርበት። እዚህ ሀገር አረቦች አሉ፣ ክርስቲያን ኦርቶዶክስ አሉ። እስራኤል ትጥፋ የምትሉ ኢትዮጵያኖች ደግሞ ሙስሊም ሆናችሁ ወይም ክርስቲያኖች ወይም ጴንጤዎች ይቅርታ አድርጉልን፣ እኛ እንወዳቸዋለን። ኢትዮጵያ እንድንጠፋ አንፈልግም። ስለዚህ እንዋደድ ነው የምለው። የኢትዮጵያ መንግስት ደግሞ እኛ ነው የሚደግፈን። ራሱ ሙስሊም ሆኖ እንኳን የሙስሊም ልጅ ሆኖ እንኳን እኛ ነው የሚደግፍ። ስለዚህ ልክ እንዴት ሄዲ ተምራችሁ እያጠናችሁ ሂስቶሪክ እያጠናችሁ ወይም ፖለቲካ ማወቅ አለባችሁ። ዝም ብላችሁ እስራኤል ትጥፋ ማለት እዚህ ሀገር ያሉት ክርስቲያን አብረው ይጠፋሉ። እስራኤል የተመረቁ ክርስቲያኖች አሉ እኛን የሚወዱን፣ ጎለጎልታ የምንጠብቅ እኛ ነን። ስለዚህ እንደዛ አይባልም። እንደዛ ለማለት የምፈልገው። ሌላው ደግሞ ቴዲ አብዛኛውን ጊዜ ሳይህ አንተ የኢራን ደጋፊ መሰልከኝ። አልጠላህም፣ እኔ እወድሃለሁ፣ ችግር የለውም። እውቀት ስላለህ ነው፣ ምንም ችግር የለውም። ህፃናት የአረብ ህፃናት ለምን ይሞታሉ ለማለት ነው። ግን እነሱ ገና ከህፃነታቸው ጀምሮ 72 ድንግል ትጠብቃለች። አንድ እስራኤላዊ ከገደልክ ወይም ክርስቲያን ገደልክ 72 ድንግል ትጠብቃለች ግደል በሚለው ስለሚያምኑ ቁርአን ላይ ደግሞ እኔ ያውቃለሁ ግደል የሚል ሃይማኖት ውስጥ አትግቡ ፕሊስ። አይ ነው ሃይማኖት እኔ አልገባም፣ በፍጹም እኔ አልገባም። እኔ የማንም ደጋፊ አይደለሁም። እኔ መሬት ላይ ያለውን እየተደባደቡ ያሉ አካላቶችን ዘግባለሁ። የኔ ፕሮግራም ማን እያሸነፈ ነው በድብድቡ ነው። ጦርነቱን ማን እያሸነፈ ነው። ነገ ነገር ተገልብጦ አሜሪካና እስራኤል ቴህራን አደባባይ ላይ ቢገቡ ወይም ደግሞ ወደ ቴህራን ቢገቡ የእነሱን ድል ዘግባለሁ። እነሱ አሸንፈዋል ማለት ነው አይደል? ሲሸነፉ ደግሞ ተሸንፈዋል እንላለን እንጂ የደረሱበትን ሁኔታ መዘገብ መደገፍ ወይም አለመደገፍ አያሰኝም። አሁን ባለው ሁኔታ በእኔ ትንታኔ አሜሪካ እየተሸነፈች ነው። ቴዲ አይደለም የሚለው የዓለም ፖለቲካ ሳይንቲስቶችም ኤክስፐርቶችም የሚሊተሪ ሰዎችም ይሄን ይላሉ። እየተሸነፉ ካልሆኑ ደግሞ የአሜሪካ ደጋፊዎች አይ በዚህ እያሸነፍን ነው እየተሸነፈን አይደለም የማለት መብታቸው የተጠበቀ ነው። እንደዛ ነው። ኦኬ ለማንኛውም ማንኛውም ሰው ያውቃል እንግዲህ እኛ እያሸነፍን እንደሆነ ጋድ ፕለስ አሜሪካ እኛ ጋር ነው ያለው። እኛ እያሸነፍን ስለሆነ እኔ ደስ ብሎኛል በእኔ በኩል። እንዳንዴት እንግዲህ ታውቃለህ እስራኤል ሀገር ማንኛውም ልጅ በ18 ዓመቱ ሴትም ሆነ ወንድም ሆነ ውትድርና እንገባለን። እሱን የምናደርገው ለምንድን ነው? ሀገራችን መውደድ ስላለብንና ጠላት ከመጣ ወደ ሀገራችን እኛ ገብተን ለመጠበቅና ለማቸነፍ ነው የምንገባው። እና ሁሉም ሰው ከኛ ምሳሌ ሆኖ ቢኖር ጥሩ ነው። ኢቨን ኢትዮጵያ ራሱ ከኛ ምሳሌ ብትሆን ሁሉም ወታደር ገብቶ ለሀገሩና ለኢትዮጵያን ፍቅር እንዲያድርበት ቢደረግ ጥሩ ነው ብዬ ነው የማስበው። ከኛ መማር ትተው እስራኤል ተጥፋ ማለት ስለ እስራኤል በደንብ ስቶሪ የማታውቁ ሰዎች ካላችሁ ቁጭ ለኛ እናንተነትናለን። መቼም አማርኛ ከከበደን ወደ እንግሊዝኛ መሄድ እንችላለን፣ ምንም ችግር የለብንም። እና እባካችሁ እንዋደን ነው የምለው ባጭሩ። እኔ ብዙን ጊዜ በሃይማኖት ገብቼ መፈተት አልፈልግም፣ ግን የሶስቱንም ሃይማኖት በደንብ ስለምችለው የሶስቱንም ሃይማኖት አክባሪ ነኝ። ከዚህ ሀገር አሁን አብዛኛውን ሰው ወደ ሃይማኖት አልገባም፣ በፍጹም አላረገውም። እኔ በሃይማኖት ካገባንማ ነገሩ ተበላሸ። እኔ ቤትን አላበላሽም ቴዲ ደወሪ። እና ከዚህ ሀገር ስንኖር በመሬት ነው የምንጣላው። በመሬት ስለሆነ 57 ሀገር አላቸው አረቦች። ወደዛ ሄዳችሁ ኑሩ። እዚህ እንኖራለን ካላችሁ ደግሞ እኛ ጋር ኑሩ፣ በጸባይ እንኑር። እስራኤል ትጥፋ ብሎ ነገር የለም። እኛ የሌላውን ህዝብ ይጥፋ አንልም፣ እንዋደን ነው የምለው ባጭሩ። ሌላ ጥያቄ ካለ ዝግጁ ነው ይመልሳሉ። ቴንኪው። በቃ ዞሮ ይመጣል በሚነሱ ሀሳቦች ደግሞ ምን ላይ ትሰጫለሽ? ቴንኪው። ወደ ኢወርልድ እንሄዳለን። ኢወርልድ ጤና ይስጥልን ቴዲ። ይሰማል? ይሰማል። ለጊዜ እንግዲህ እግዚአብሔርም ሰውም ካሳ ይስጥህ እላለሁ። እኔም በግሌ በራሴ እዘጋጃለሁ። የቅድሙ እኔም ጤና ባለሙያ ሆኜ ሲሰራ
በበሽተኛ ተደብድቤ ነበርና ሰውየውን ስልኩን ካገኘ እኔ እፈልጋለሁ ከፈቀድክልኝ እኔም ለማግኘት በግል እፈልጋለሁ እና ወደ ዋናው ልሄድ። እኔ ሳይንሱን ስለማመል የሚማረው ክችች ካረኩ አስተካክለኝ፣ ያዘኝ፣ አትልቀቀኝ ልበልህ። እንግዲህ ይሄ ዓለም ከአንተ ሊዋስ ነው። ይሄ ዓለም መንግስት የለውም፣ ግን ገቨርነንስ አለው፣ አመራር አለው። መንግስት የለውም። ሀያላን እንደፈለጉ ነው የሚያደርጉት። አያግሪ ዊሲው ያችን ክፍተት ተጠቅማ ሁለተኛው ዓለም ጦርነት በኋላ 5ቱ ቪቶ ፓወር ኢትዮጵያ እንግሊዝኛችን ታውቃ ቬቶ የሚሉት ቪቶ ፓወር ያላቸው 5ቱ ተስማምተው የመረጣት አሜሪካ ናት እና ኒክሰን ጊዜ ነዳጅ በወርቅ ይሸጥ፣ ፈረንሳይ የኛ ገንዘብ ከአንቺ ገንዘብ በላይ ይሁን፣ ግን ከወርቁ በላይ አይሁን፣ ረዥም ነገር ስለሆነ አልገባም። እንግሊዝም ከኒውዮርክ ወርቅን ይዤ ልሄድ ስትል ፔትሮ ዶላር የሚባለውን ሁሉም ዓለም ተስማምቶ ኒክሰን ሻክ ይሉታል። ኒክሰን ጊዜ ተስማሙ በዶላር እና ገልፍ ሀገሮችን እኔ እጠብቃለሁ፣ ግን በነዳጁ በዶላር ይሸጥ ተብሎ ተስማምተው ኖሮ ነበር። ሳውዲ አልሸጥም ብላ ነበር። ይሄ ኢምባርጎ የሚባለው አንተ ስለምታውቅ ክችች አላረገውም። ግን አሜሪካኖቹ ከበቆሎ ነዳጅ ሰርተው ነበረ። ይሄ ስፒድ ሊሚት አምጥቶ ነበር። ታሪኩ ይቀጥላል። ኢትዮጵያም እንደዛ አይነት እውቀት ብኖረን ብናስተካክል ለማለት ነው ለመጨመር። ከዛ አሁን እንግዲህ ኢራን ፔትሮ የምትዩን ይሄ ዓለም ሁሉ የተስማማውን አልፈቅድም፣ ሲፈልግ ለቻይና በየነ እሸጣለሁ፣ ሲፈልግ ለቻይና ለራሽያ በምን እሰጣለሁ የምትለው አንተ እንደምትለው ሁላችን እንደምትለው የአሜሪካን ሌላ ሀያልናትን ፈትኖታል። ሲፈትን አሜሪካ ይሄንንማ ኔክስት 100 years የሚል መጽሐፍ ተጽፏል። ግራቪቲ ዋለ ሰው ሁሉ አሜሪካ ካለት ብሎ ይከፍላል የሚለውን ልነጥቁ ነው በሚለው ገባች ጦርነት ውስጥ። ስለዚህ ጃስት ወር አንተ በምትለው አንተን አሁን አታወራም ብሉ እኔም አሁን አታወራም ብለኝ ሆስፒታል ተደብድቤ ስቴት ጋር ኪስ ላይ ነኝ። ለአንተ በውስጥ ገልጽልሃለሁ ምን እንደ ካሳ እንደሚሰጠኝ። ሰውየውን እፈልጋለሁ እኔ እክሰዋለሁ መንግስት ካልካሰው እና እስራኤል ደግሞ እስራኤል አላት እኮ ይባላል፣ ግን በይፋ ስላልተነገረ ኤንፒቲ አልፈረመችም፣ ኤጀንሲውም አያያትም። ያላት ብዙ ችግር አለ። እስራኤልን ክርስቲያኑም ይፈልጋል። እኔ አልገባም። ለአንተ ኤዲቶሪያል ፖሊሲም ከሆነ አንተ ልክ ነህ፣ አልገባም። ግን እስራኤልን ክርስቲያኑም ይፈልጋል፣ ሌላውም ይፈልጋል። አንተም ሁላችንም እንደምናውቀው ነው። ክርስቲያኑ በደንብ ይፈልጋታል ጀሩሳሌምን። ያንን እንግዲህ ያጠፋል ድራማውን እያወቁ ያን ጊዜ ሊመቱ የገቡትም ስላሉ በብዙ ጉዳይ ገብታለች። ጀስት ወር ነው። ግን ኤንፒቲ ጋር ህግ ጋር አንገብ 3 ነገር አለው። አንደኛ ናን ፕሮሊፌሬሽን አለው፣ ምንም ማምረት አይቻልም። ሁለተኛው ዲስአርማመንት ነው። ሶስተኛው ፒስፉል ኃይለማርያም መጥቶ ፒስፉል ብሎ የተባረሩበት ለፒስፉል እንፈልጋለን ለፒስፉል ብለው ነው ኒውክሌር የሚያደርጉት። ስለዚህ ማንንም አይፈልጉም። እንግዲህ እኔ ኒዮሊበራሎች ሁሉም ቢታጥቅ ሁሉም በሰላም ይኖር ነበር ይላሉ። አሜሪካ ነገር ቁጭ ብሎ ፖለቲከኞች፣ ሳይንቲስቶቹ። አንተ አሁን አይዲያሊስትና አይዲያል አሳይወንት የሚለውን ትራምፕ አይዲያሊስት አልነበረም፣ ሪያሊስት ነበረ። ጎርፍ ምናምን ባክ ዝም ብሎ ይመጣል ይላል። ጎርፍ ምናምን ኢንቫይሮንመንት ቼንጅ ምናምን ብላ አያምንም። ሪያሊስት ነው። ዓለም የሆነው ይሆናል፣ በቃ እኛ በዘመናዊ ነገር ይል ነበር። በኋላ ግን ገባ ከአቅሙ በላይ ሆኖ። ግን ያችን ነገር ካላልኩን ፖለቲካ አይሆንም። 60 ደቂቃ አሁን ይህንን ጦርነት ማን እያሸነፈ ነው? እኔ እንግዲህ አሁን በናን ፕሮሊፌሬሽን የሚባለውን ተይ ሲባል አልተውም ለፒስፉሉ አደርጋለሁ ስል እሺ እኔ ሊቆጣጠሩ አሉ አሜሪካኖቹ። እሺ እኔ እየተከታተል ራሪ ብሏል። አንተ አንብቤያለሁ። ኢራን ፈርማለች። ኢንተርናሽናል አቶሚክ ኤጀንሲ አባል ናት። ጆይንት ኮምፕሬንሲቭ ፕላን ኦፍ አክሽን እዛ ላይ የነዛ ሰዎች እየመጡ ይገመግማሉ። ኢንተርናሽናል አቶሚክ ኤጀንሲ በራቸውን ክፍት አድርገው ያስገመግማሉ። ፈርማሉ። ይሄንን እንግዲህ ከተመታው በኋላ እምቢ ብላ ፈራሚ አይደለችም። ኢራን ፈራሚ ናት። ሁልጊዜ እነዚህ ኤክስፐርቶች እየመጡ ይገመግማሉ። ዩራኒየም ማብላያው የደረሰ ብለው። በነገራችን ላይ ኦንሊ ካንትሪ በራቸውን ክፍት አድርገው የሚያስገመግሙ የሚያሳዩ እነሱ ነበሩ። ከዛ እያስገመገሙ እያሳዩ
በነበረበት ሰዓት ሳይንቲስቶቻቸው በተለያዩ ጊዜያቶች ይገደሉባቸዋል። ይሄ ልጠይቅ እንግዲህ ከ1970 በኋላ ፓኪስታን የታጠቀችው እንደዛ እያለች እያሳየው ነው እያለች በውስጥ መስመር ነው የታጠቀችው። ለእኔ በመጽሐፌም ላይ አሁን የጻፍኩት ከ70 በኋላ የታጠቁና በፊት የታጠቁ ብሎ ነው የምትገመግመው ሳይንሱ። እስራኤል ኒክለር አላት ሰው አላት ላይ እሷ የለኝም ትላለች። አንተ መረጃ ከሌለ እንዴት ነው? አላት አይደል? እስራኤል አላት ይባላል፣ የለኝም ትላለች። እስራኤል ጋር ገብቶ የገመገማለ ቼክ ያደርጋቸዋል። አባል አይደለ አልፈረመ ባይዘወይ ኢትዮጵያ ፈርማል አልፈረመችም። እስራኤል አባል አይደለችም የኤጀንሲው። እስራኤል አልፈረመችም። ኢራንን ፈርሚ ብሎ ማስገደድ ኢራን ፈረሙ እኮ። አሁን ለምን ፈረሙ? እንዴት ፈርመዋል? ድጋሚ ደግሞ እነዚህ ለዓለም አቀፍ ሕግጋት ተገዝተው ለዲፕሎማሲ ተገዝተው በራቸውን ከፍተው ያሳዩ ሀገሮች ናቸዋል። መወቀስ ያለባቸው እነዚህ ናቸው ወይስ አላሳይም አላስገመግምም ያለ አካል? እዛ ላይ አሁን ከፈቀድክልኝ ሂዝቦላ አለ፣ ቦኮ ሃራም ናይጄሪያም አለ። ኢትዮጵያ ላይ አሁን እኔ እንግዲህ ከፈቀድክልኝ ፖለቲካ ግልጽነት ነው፣ አነስቲ ነው ለእኔ። አሁን ፓወር ባላንሲንግ ፋኖን አስታጥቃ ኢራን ሻቢያን ምናምን ሰጥታ የአብይ አህመድን ኤክስፓንሽን ብታስቆም እኔ የዛ ደጋፊ ነኝ። ግን በሌላ ጎን ደግሞ እስራኤል ላይ መጣች። እኔ እስራኤል በጣም ደጋፊ ነኝ። በጣም ለምን እንደሆነ ይህንን ጦርነት ማን እያሸነፈ ነው? በጣም አሁን ገቨርንመንቱ አሁን አንተ ይሄ ማልቲፖላር ዩኒፖላር የእንግሊዙ እንደገና አሁን በኋላ ላይ ሄጅሞኒውን አሜሪካ የያዘችው ይህን ጦርነት ማን አሜሪካና እስራኤል በሚፈልጉት መልኩ በጣም የፈለጉት ነገር እየሆነ እንትን አድርገው ፓኪስታንን ለክብር ልችን ልበል ፕሬዝደንቱ ስለማይችል ነው አሁን ጦርነት ማን እያሸነፈ? አሜሪካና እስራኤል እየመሩ ነው። እሺ እያሸነፉ ነው፣ እየመሩ ነው። በጣም ብዙ እንግዲህ ልዋስ እያሸነፉ ነው ያልከው በዚህ ልገምገማ እንግዲህ እሱን እያሸነፉ ነው ያልከው ሴኪሪቲ ኢኮኖሚና በዚህ አሳክተዋል ብለን ንገረን እስኪ። በቃ ይሄን ልበላ አንተ ፍቀድልኝ። ናሽናል ኢንትረስት የምትለውን ቴዲ በፖለቲካ አንተ እንደ ጋዜጠኝነት የምትገመግመው ኢኮኖሚው ምን ሆነ፣ ሴኪሪቲው ምን ሆነ፣ ዌልፌሩ ህዝቡ ምን ሆነ ብለህ ነው። ላዛ አብይን ምን ወቅሰው ለዛ ነው። ኢኮኖሚዋ የኢራኗ ከተመታ፣ ሴኪሪቲዋ ከተመታ፣ ዌልፌሯ ህዝቧ ከተጎዳ ፌል አርጋለች። ያንን እነ ትሮምፕን አሁን ደጋፊው አይደለውም። በግሉ ኢንዲቪጁዋል ሌብል ግሩፕ ሌብል እና ኦርጋናይዜሽን ሌብል መንግስት እንቀይራለን ብለው ነበር አይደል? ከዚህ ጦርነት በፊት ብለዋል። መንግስት እንቀይራለን ብለዋል። የ4 ቀን ሚሊተሪ ኦፕሬሽን ነው። ከተቻለ እንደ ኒኮላስ ማዱሮ ካራቴ አድርገን ወይም ደግሞ እንደ ቦሊድ አክተር እንደ ጎቪንዳ እንደ አክሻይ ተገለባብጠን አያቶላ ካሚኒን ወይም ደግሞ ሌሎች የኢራን ባለስልጣናቶችን አንጠልጥለን እናወጣለን፣ እኛ የምንፈልገው መንግስት ይተካል ብለው ነበር። ያን አድርገዋል? አላረጉም። ያንን ኔታንያሁ ለምን አላረጉም? ያላረጉት አይ ቲንክ አሜሪካን ሀገር ፕሬዚደንት ቢሞቱ የሚተካውን ታውቃለህ። እስከ አፈጉባኤው ድረስ ኢትዮጵያም ያንን ህግ አላት እና ያንን አይ ቲንክ እስራኤል ሀገር አሁን ኔታንያሁ የሆነ ነገር ቢሆን ሌላ ይመጣል በሚለው ገብቶ እኮ ነው ተሳስተዋል። መጨረሻ ጥያቄ። ከጦርነቱ በፊት ስትሬት ኦፍ ሆርሙዝ በኢራን ቁጥጥር ስር አልነበረም አይደል? እንደዚህ አሁን ገንዘብ አይቀበሉም ነበር። እሱ ላይ እንድዘረዝር ትፈቅደኛል? ጨርስ ጥያቄ። አሁን ኢራኖች ከ1 በርሜል $1 ዘና ብለው እየተቀበሉ ነው። ይሄ ከየት መጣ? ከተሸነፉ እንዴት ገንዘብ ይሰበስባል? እዚህ ላይ ውድ ኤርትራውያን እንዳይቃወሙኝ አብይን ልደግፈው። እዚህ ላይ ማንኛውም ልነግርህ ነው። ማንኛውም ውቅያኖስ መጀመሪያ ካነን ሻት የሚባል ድሮ እንግሊዝ አፈግፍጎ ማንም እንዳይደርስ ብላ ነበር። ካነን መድፍ የሚተኮስበት ዲስታንስ ላይ ቁሙ። ያን ነበር አፄ ምኒልክ ጊዜ 100 ኪሎ ሜትር የራቁት። በኋላ ደግሞ ፒራሲ የሚባል ይሄ ፒሬት የሚባለው የባህር ላይ ውንብድና ብንባለው አልነበረም። አንተ እንዳልከው አልነበረም። አሁን ግን እየመጡ ሲያስቸግሩ አንተም እንግዲህ እኔ አሁን ዝም በል አልልም ስል ማንቁርቴን ይዛለሁ ትላለህ። ማንቁርቴ ያዘች እና ባብኤሉ ከተዘጋ ከፖፕ ጉዶፕ ጋር 8 ቀን ሊጓዙ ነው ነዳጁን ይዘው እና ቅድም ወንድሜ ገልጾታል። ያዘች አጠገብ ያለችውን አንተ እኮ በቃ ሰው ልገልክ ያዘ ማንቁርት ይዛለ። ማንቁርቱን ያዘች፣ አጠገቧ ያለውን ያዘች።
ኢትዮጵያም እንደዛ እንድትሆን ብትሆን ኖሮ ደስታዬ ወደር የለውም። አንተ እንደምትለው ወደር አልነበረም ነበር። ግን ኤርትራ ህዝብን አክብሬ ነው፣ ትግራይን አክብሬ ነው፣ አፋርን አክብሬ ነው። በጉልበት የለማ ጉልበት ከታመጣለህ ሾቪኒዝም የሚባለው ማለት ነው። ይሄ የሌለ ነገር አለ ብለህ እኔ አሁን ብንጠራራ ዋጋ የለውም አይነት ነውና አልነበረም። የሳይ አግሪ ዊዝ ዩ ያልነበረውን ያዘችና አሁን የኔ ይሁን የምትለው አንተ ከየት እንደምታመጣው እንጃ። የኔውን ሳይሆን ለጊዜው ያዘች ልቀቂ ነው ምለው። ትራምፕ ወደ ስታተስ ኮ አንተ ይውሰድ በፊቱ እንደሚለው ይሁን ይላል። አለቅም አለች። እየተመታች እንዴት ልቀቅ? እኔ ጦርነት ደጋፊ አይደለሁም ቴዲ። እኔ ፓሲፊስት። ቀላል ጥያቄ ነው እኮ ነው የጠየኩት። የመጨረሻ በቀላል አማርኛ ነው የጠየኩት። አልያዙም ቴዲ፣ አልያዙም አይደል? አንቆ ይዘዋል ላለማሳለፍ እንጂ የዓለም አቀፍ ህግም የሀያላን ህግም አይፈቅድም። ቅድም አሸንፊያቸዋለሁ አልካል እና አሁን ታዲያ አሜሪካ ምን ተመጣ? አሸንፋቸው ከሆነ እንዴት አንቆ ያዙ? ሲመታ ይዛሉ። አንተ ማንቁርት የያዘ ማለት ጣለው ማለት ነው። እስቲ መልስልኝ አንተ እኮ ለምን አታስለቅቅም ታዲያ? ዋናው ተምታ ያልክ ነው። አንተ እኮ ብዙ ኢራናውያን እኮ የሚነሱ አሉ። አሁን ኔጎሽየተሮች አሉ። ህዝቡ እየተጎዳ ነው የሚል አለ። ሃይማኖት አለ። ዶናልድ ትራምፕ አለ ሐሳብ እንደሚቀር ይሄ ሁሉ ታዲያ ገብተዋል አባባሌ። ህዝቡ አንተ አሁን ያንተን ቴዲ ቤተነት ነው ከማኖ ላስነካብል ምቱ ያልክ ነው። በቃ አርበድብደሽ አስለቅቂ ጥረቂ ምን ምንነካው እኮ ምንነካው ማኑ የለም። በሰው ሀገር ጉዳይ ነው የምንተነትነው። ግን ነው ቴዲ ይችል እዚህ ላይ ከፈቀድክልኝ ኢንተርናሽናሊስት ነው ናሽናሊስት ነው አንተ ዞሮ ይመጣና ትተነተናለን። በሚቀጥለው አሁን ይርታቸው ነው አሸንፈናል ካላችሁ ይሄ ቀላል ነው። በምንድን ነው ያሸንፋችሁት? ይሄን አድርገናል። ስለመሸነፋችሁ ከሆነ እየነገርኳችሁ ነው። በዚህ ተሸንፋችኋል እያልኩኝ ነው። ይሄ ማነቂያ የአሜሪካ የገናናነቷ ሚስጥር ያለበት ተይዟል። አያቶላን መግደል አይደለም፣ ሳይንቲስቶችን መግደል አይደለም፣ ወታደሮችን መግደል። ያንን ታደንቃላችሁ፣ ምንም ጥያቄ የለውም። የሞሳድ የስለላ ብቃት ምናምን ምንም ጥያቄ የለውም። ግን ቁም ነገሩ ኦኬ ከገደላችሁ በኋላ የምናሳካችሁ የሚለው ደግሞ ጥያቄ መልስ ያስፈልገዋል። ከገደላችኋቸው በኋላ መሪዎቻቸውን ከገደላችሁ በኋላ ከነሱ በኋላ የመጡት አሁን ሞጃቲብ ካሲሚን አያቶላ የካሚኒ ልጅ ካሚኒ አያቶላ ልጅ ከአባቱ የባሰ ነው። ተሻለን ሰድጄ ትብስን እያመጣሁ ነው እየሆነ ነው ያሉት። ቃሲም ሱሌማኒን ገለህ የምታመጣው ሰውዬ ከቃሲም ሱሌማኒ የባሰ ነው። ስለዚህ አሁን እንደውም ባንገድል ይሻለናል እያሉ ነው። አይ መግደላችን በዚህ ስኬት አምጥቶልናል ካልክ ኦኬ 1 2 3 4 ብላችሁ በቀላል አማርኛ እንድትነግሩ ነው። ለሌላ ነገር አይደለም እያወራን ያለ ነው። ሁለት ተደባዳቢ አካላቶች አሉ። የሁለቱ ድብድብ የሶስት ተደባዳቢ አካላት ዓለማችን ላይ የፈጠረው ጉዳይ አለ። ማን ነው እየመራ ያለው ነው? በፖለቲካ ቋንቋ ብቻ ነው የምናወራው። ወደ ይርታቸው እንሄዳለን። ይርታቸው 6 ደቂቃ አለ። አንዳንዶቻችሁ ሪኩዌስት ላካችኋል። ሪኩዌስት መላክ አይደለም ከኢራን ወገን እንደሆናችሁ በምን ልወቅ? ከኢራን ነኝ አስገባኝ በል። ዝም ብለህ ሪኩዌስት ልከህ ዝም ብዬ እዚህ ጋር ሁሉንም የእስራኤል ደጋፊ ባስገባ አይሆንም። ከእነሱ ጋር ልትከራከር የምትፈልጉ ካላችሁ የኢራን ደጋፊ ነን ብላችሁ ጻፉ። ይርታቸው ቀጠለ ወንድሜ። ኦኬ ታንኪዩ ለተሰጠ እድል አመሰግናለሁ። አንድ ነገር ምን አለ መሰለህ፣ ይዘውታል ኮንትሮል አድርገውታል የምትለው ነገር ግን እንዴት እንደሆነ እንዴት ኮንትሮል እንደተደረገ መጀመሪያ ማወቅ ነው። ፓሪስ የሶማሌ መቶ በመርከብ ላይ ሲዘርፍ ሲያቃጥል ነበር። አልፈው የሚሄዱትን በተቀበረው መሳሪያ ጉድጓድ ላይ የተቀበረው መሳሪያ ታርጌት አድርገው የመቷቸው ነው እንጂ አንተ እንደምትለው ገንዘብ እየተቀበሉ ወዛ ቆሞ ባህር ላይ እነሱ መርከብ እየተንቀሳቀሰ ግብር እያስከፈለ ፋኖ እንደሚያደርገው የመሬት ላይ እነዚህ ገንዘብ እያስከፈሉ ያሳልፏቸው አይደለም። ስለዚህ ኢራን ምንድነው
ከዚህ በፊት ፕላን አድርገው ጠምደውት የነበረ መሳሪያ እነዛ መርከቦች ሲያልፉ መተኮስ ጀመሩ። ሲተኩሱ ከዛ በኋላ ምንድነው ያላቸው ኢንሹራንስ እንትን አንገባም አሉ። ኢንሹራንስ አንሰጣቸውም ተብለው ተከለከሉ። እነዛ መርከቦች አልፎ የሚሄዱ ኢንሹራንስ ስለማይኖራቸው ኦነሮቹ ብንፈነዳ ብንቃጠል ዋስትና የለንም፣ ቀልጠን ነው የምንቀረው፣ ለምን ደማችን በነፃ ይፈሳል የሚል ሙግት አመጡ። ከዛ በኋላ በዚህ ነው ግርግር ያለው። አሁን አንገታቸው ላይ ረግጦ አሜሪካ ካልሆነ አጠፋችኋለሁ እምቢ ካሉ እኮ ሊጠፉ ነው ኢራኖች። እምቢ ካሉ ኢራኖች ስለሚጠፉ የግድ መስማማት አለባቸው። አሁን ካልሆነ አሜሪካ ባላት መሳሪያ ተጠቅማ ልታጠፋቸው ስለሆነች ከዛ በኋላ እግረኛ መዛ ነው ያለው። እምቢ ካሉ ይጨፈጨፋሉ፣ ይቃጠላሉ፣ ያላቸው መሳሪያ ይጠቀሙበታል አሜሪካ። ያንን ሀብን ከመሆኑ በፊት ፓኪስታን ኒውክሌር ስላላት አወያያለሁ ብላ ገባች እንጂ አሜሪካ ሁሌ ለራሳቸው አድቫንቴጅ ናቸው። ውይይት እናድርግ፣ እምቢ ብሎናል፣ ምን እንዳድርግ ለህዝብም ሲጠይቃቸው እምቢ ያለች እኮ ብለው ለህዝባቸው መዚህ እንዳይነሳ ለማድረግ የሚሰራ ስራ ጥበብ እንጂ በእውነት ፓኪስታን ኢራን መሳሪያ እንድታመርት ወይም አሜሪካ አሸንፋ ማለት አይደለም። አሁን ሲብስ ሁሉ ተነስቶ እምቢ ብላ ከወሰነች አሜሪካ ኔጎሽዬሽን አድርጋለች። ዓለም ከአሜሪካ ጋር ሆኖ ያጠፋቸዋል። ስለዚህ ይህን ነው ያልተረዱት። በእስልምና ሃይማኖት እንዳይሄዱ ኦልሬዲ ራሳቸው አፍንድተዋል። እስላም ጎረቤት እስላም ሀገሮች በሙሉ ተመተዋል። ስለዚህ ከነሱ የሚቆም በሃይማኖት እንኳን ሰው አይገኝም። ድምጥማታቸው ይመታሉ ማለት ነው። ስለዚህ ከዚህ ነው የምናየው አሸባሪም ሲያደራጁ የነበሩ አሸባሪዎች ናቸው። እስራኤል ከመሬት እናጠፋታለን ብለው ሲፎክሩ የነበሩ ሰዎች ናቸው። አሜሪካ ማለትና እስራኤል ደግሞ አንድ ነው። ሆሊ ላንድ ነው ለክርስቲያን እስራኤል ማለት። ስለዚህ ሌሎቹ የአሜሪካ ቅሬታ ያላቸው ያሳደረባቸው በዚህ በተረፍ ትራምፕ ባደረገው ጎረቤት ሀገሮች ባደረገው ኢሊጋል ኢሚግሬንት ምናምን በዛ ተቀይመው ሌሎቹን እንትን ያደረገው ነው እንጂ በሌላ ምክንያት እሴም እምነት ነው ያላቸው። ሁሉም ቢሆን ኢራን ቢኖራ ኑሮ አሁን ትተኩስ ነበር። ያላትን አረቦችን በሙሉ በኒውክሌር ትመታ ነበር። እስራኤልም ትመታ ነበር። ያለ የአሜሪካ ወታደሮች ያሉበትን ቦታ ትመታ ነበር። እንዲኖራትም ለዓለም ስጋት ነች። ያኮረፈች ቶሎ ብላ ተቆጣ እንደ ወያኔ ብድግ አድርጎ ግንባር የምትል ነች። ስለዚህ ባህሪያቸው ትንሽ ፐርሚቲቭ ነገር በሌላው እውቀት ቢኖራቸው በባህሪ አግሬሲቭ የሆነ ኮምፕሮማይዝ የማያደርጉ አንደርስታንድ ማድረግ ያቅታቸዋል። በጥላቻና በእንትን የተሞሉ ሶሳይቲ ናቸው እና ቢያገኙ ይህን መሳሪያ ሁላችን የምንጠፋበት ነው። አንተ ካናዳ ሆነህ እንኳን የምታመልጥበት አይኖርም። ስለዚህ ከዚህ መልኩ ነው የማየው። ይህን ጋዝ መቆሙ እኔ ደስተኛ ነኝ። የኢትዮጵያ መከላከያ ሄዶ የአማራ እናት የአማራ እህቶቻችን አይደፍርም። በአሁኑ ሰዓት አረ በፈጠረ መካከለኛ ምስራቅ ላይ ቆይልኝ እባክህ። ፋኖ እሱ በቃ አንድ ነው። ጋዝ እኮ አሉ። አረ ነው እባካችሁ ለጋሻቸው አሁን ከመካከለኛ ምስራቅ በአንድ ጊዜ ፋኖ ኦነግ ናስቱቱ ማለት አለብን። አንተ ለተገባለ ወደዛ ለምን መሰለህ እኔ መውደቅም እንዲወድቅ ኢራንም እንድትወድቅ ፈልጋለሁ። አብይ አህመድም እንድትወድቅ ስለምፈልግ ነው። ሁለቱም አንድ ነው። ሁለቱ ለኔ ጠላቶች ናቸው። እሺ አሁን ውይይቱን እኔ ታኮባለዝ በቃ ወደ ብሔር ፖለቲካ ልትነጡ ነው ወደ ለመዳችሁ። መካከለኛ ምስራቅ ላይ እዛው ላይ ሆናችሁ ነው የምትገቡ ሰዎች። በቃ ኢራን ማትመታለች። አይን ኩረኑን አወርዳለሁ። እስራኤልም አልተኩስም፣ ሂዝቦላም ቴሮሪስትም ሰፖርት አላረግም፣ በሰላም መኖር ፈልጋለሁ ስትል አንድ ነገር
ሽፍታ ሁኜ መንገድ አላሳልፍም ብዬ ዘርፋለሁ ያለኝ መሳሪያ የተኮስኩ ስታለሁ የመጨረሻቸው አሸንፈው ከዛ በኋላ ነው ተሸነፈች አሜሪካ አሸነፉ የሚባለው እንጂ አሁን እሺ ሞሪ የተደበደበች ያለች ኢራን ነች። ታንኪዩ። እሺ ወደ ጭምብል እንሄዳለን። የኢራን ደጋፊ ነኝ ብሎ ነው የገባል ጭምብል። እሺ ምን ትላለህ ወንድሜ? እሺ ቴዲዬ ስላስገባኝ አመሰግናለሁ። መጀመሪያ ምንድነው ዓላማቸው መንባል አለበት። መጀመሪያ ዓላማዋ አሜሪካ ስገባ እዛ ሪጅን ቼንጅ ማድረግ ነው፣ ሰዎችን መቀየር ነው፣ ጦር መሳሪያውን መቀማት ነው፣ ኒውክለሩን ማዳበያት ነው። ይህን አላሰካችም። ዓላማዋ ስትራቴጂዋ ማለት ነው። የኢራን ዓላማ ምንድነው? ራስን ዲፌንስ ማድረግ ነው። አሳክታለች። ምንድነው ኢራን ያጣችው? የተወሰነ ሰው ጠቅሶታል። ተመቶባታል ነው የሚተካ ነገር ነው፣ ንብረት ነው። ሙቶባታል የተወሰነ። እነሱም ያው ተተክተዋሉ። አሜሪካስ ምንድነው ያጣችው? አሜሪካ ኢስት አፍሪካ ማን ነው እዛ ሚድል ኢስት የነበራት እንዳለ የጦር ቤዞች አጣለች። እንደገና ከሚድል ኢስት ከአረቦች የምታገኘው ከፍተኛ አምኔታ ነበራት፣ ያን ትረስት አጣለች። ሳውዲ አረቢያ በጣም ታምናት ነበረ። ሳውዲ አረቢያን መጠበቅ ትታ እስራኤልን ብቻ ትጠብቃለች። በዚህም አረቦች የራሳቸው ነገር አለ። እንደገና በአሜሪካ ፖለቲካ ተበጥብጧል። የአሜሪካ ሜጋ የሚባለው ለሁለት ተሰንጥቋል። እነ ካርለስ ምናምን እንዳለ ማለት ነው። ዛሬ ወጥቶ እየተናገረ ነበር፣ ትራምፕ እየተሳደበ ነበር እንዳለ ጋዜጠኞችም ማለት ነው። የአሜሪካ ፖለቲካ ሚሊተሪ ስንት ነው የተባረረው? 7 ትላልቅ ሚሊተሪ ተባረዋል። ሪጅም ቼንጅ የመጣ ያለው አሜሪካ ላይ ነው። እንደውም ትራምፕ አሁን የመቆየት ያው ሚድተርሙን የመቆየት አለመቆየት ፕሮባቢሊቲ ነው፣ ላቆዩ ላይ ይችላል እየተባለ ነው። ገብቷል? አሜሪካ ላይ የመጣ ከጦርነቱ በፊት ባህሩ ወሽመጡ ክፍት ነበር፣ አሁን ተዘግቷል። ከጦርነቱ በፊት ሳንክሽን ነበር። አሜሪካ ማነው ምንም አይነት ብር ማንቀሳቀሳችንም ነበር ኢራን። ዛሬ ትችላለች። ከጦርነቱ በፊት 600 ቢሊዮን ብር ፍሪስ አድርጎባን ነበር። ዛሬ ተለቆላታል። ይሄ ሁሉ የኢራን ጥቅም ነው። ኢራን አሁን በሌሎች ተከብራ ተፈርታ የምትኖር ሀገር እየሆነች ነው። አሁን ኢራን ሲባል ሚዲያዎች የትኛው ሚዲያ ኢቭን አሜሪካ ላይ ከፍተኛ ሰፖርት አለው። ያ ስሟ የጠለሸ የነበረው እንደዚህ አይነት ጭንቅላት አላቸው ወይ? አሁን ኢራንን እጎበኛለሁ የሚል ሚዲያ ላይ ዞር ዞር ብለው የነጮች ሀበሻ እንኳን ብዙ ንቃተ ህሊና የለውም። ጎንደር የፈረንጅ ሚዲያዎች የአሜሪካ ምናምን መች ነው ኢራንን የምንጎበኘው እያለ ነው ያለው ዓለም ማለት ነው። ምንድነው አንድ ማሸነፍ የሚለካው ከምንድን ነው? ዓላማው እንደው ምንድነው? አንተ የምታሸንፈው አሁን ቴዲ ዚች ጋር የሚያሸንፈው ምንድነው? እዚህ ፕሮግራም የሚያመጣውን ዓላማ አቺቭ ካደረገ ያ ነው ማሸነፍ። ምንድናቸው? ኢራን ምንድነው እዚህ ጦርነት ላይ ስትገባ ዓላማዋ ራሷን መከላከል ነው እንጂ ኢዳ የሰው በሬት ላይ የተዋጋችው የለም። ሄድም እኮ አልሄደችም። እስራኤልን ጦርነት ሲጀምረው ምንድን ነው ሲጀምር ድራግ አርግታ አሜሪካ ማን ነው ትራምፕ ባልገባውበት እያለ ነው ያለው። ባልገባውበት በቤቢ ኔታንያሁ ነው ተሰበው የገባውና ባልገባውበት እያለ ነው። አሁን ድርድሩ ላይ ራሱ እንትን ይላል ምናምን ገብቶ መጨረሻ ላይ ሉዝ ያደረገው በብዙ አይነት ነገር ይሄኛውን አስጠብቃ ከቀጠለች ኢራን አራተኛዋ ሱፐር ፓወር ትሆናለች። አለቀ። ይሄን አስቀጥላ ከቀጠለች የሚመሩት በዶክተሮች ነው። ህዝቦቻቸውን አሜሪካ አውስትራሊያ ሄደው በግድ ሲቲዝን እናርጋችሁ የተለየ አኮሞዴሽን እንስጣችሁ ብር ምናምን ብለው ተለምነው ነበር ኳስ ተጫዋቾቻቸው እምቢ። ዛሬ ደግሞ አንዳየው ዜና የካንሰር ምናምን አሜሪካ ምሰራ የካንሰር ላይ ጥናት ያደረገች ዶክተር ናትና ሴት ማለት ነው። ኖ አገሩ ለቃ አትጂ ብለው ስንት ነገር አቀረቡላት። ኖ አገር ይበልጠኛል። በዚህ ጦርነት እኮ ነው ይቴዲና ምን አይነት ሀገራቸው እንደሚወዱ ፕራውድ እንደሆኑ አሳዩ። ዓለም ላይ በቃ ኢራን ሲባል እኮ የማይቀና አለ። ቴዲ አቀናም በኢራን ህብረተሰብ አሁን አያስቀኑም።
ይኸውላ ኢራን አግኝታለች። አሜሪካ ምንድን ነው ሰላማዊ ሰልፍ አሜሪካ ላይ እንደዚህ ተወጥቶ አያውቅም በትራምፕ። ለምን ጦርነት ላይ ዋና የጦር እንትኑን እኮ ማነው ስሙ ለቀቀ እኮ ለቀቀ። እኔ ይቅርብኝ ብሎ ለቆ ወጣ። ስንት 7 የጦር ትላልቅ ጄኔራሎች ለቀቁ። ትራምፕ መጀመሪያ ዓላማው ጦርነቱን ሲጀምረው አንዴ ቃለ ጭምብል እሺ የኢራንን ባለስልጣን ማስለቀቅ ነበረ። ግን አሁን እየለቀቀ ያለው የአሜሪካ ባለስልጣን ነውና ሪጅን ቼንጅ እየመጣ ያለው አሜሪካ ላይ ነው። እሷ አቺቭ ያደረገችው ኢራን ናት። አመሰግናለሁ ቴዲ። ቴንክ ዩ። እኔ የሚታየኝ ይሄ ነው። አይ የሚታያችሁ ይሄ አይደለም ብላችሁ መከራከር ይቻላል። ጭምብል የተናገረው በጣም ወሳኙ ነገር አሁን ምንድን ነው መሰላችሁ፣ ዌስተርን ሚዲያዎች የሚነግሩን ወይም ሲነግሩን የኖሩትና አሁን አይናችን ያየው ምስጋና ለፖድካስት ምስጋና ዩቲዩብ ላይ ለሚተነትኑ፣ በነገራችን ላይ ዩቲዩብ ላይ የዓለምን ሕዝብ አይን የገለጡት ሜንስትሪም ሚዲያዎች እድል ነፍጓቸው ዘመኑ የፖድካስት መሆኑ። በተለይ ፖድካስት እኛ ሀገር ነው ጉራንጉሩን ዝም ብሎ ሰካራሙንም እብዱንም እያመጡ ጠረጴዛ መሀል ላይ የሚያስቀምጡት እንጂ ባደጉት ሀገራት ፖድካስት እንደዚህ በስፋት መምጣቱ ዩቲዩብ እንደዚህ መስፋፋቱ ዩቲዩብ ላይ ኢንዲፐንደንት ጆርናሊስቶች መብዛታቸው ሜንስትሪም ሚዲያ እድል ማይሰጣቸው ኤክስፐርቶች ድምፃቸው ታፍነው የነበሩ ኤክስፐርቶች እንዲሰሙ ሆኗል። ነጮች ከልጅነታቸው ጀምሮ ይህን አያውቁም። ሰዋት ሚዲያው ፊድ ሲያደርገን የነበረው ነገር እንዲህ ነጮቹ እኮ እናንተ ምንድነው የ4 ቀኑ ሚሊተሪ ኦፕሬሽን ነው ሲባል እኮ አምነው ነበር። ወደ ቬንዙዌላ ሄደው ኒኮላስ ማዱሮን በ45 ደቂቃ ኦፕሬሽን ሲያመጡ ሚዲያው የነገረን ሁላችሁ አምናችኋል። ከ45 ደቂቃ ኦፕሬሽን በስተጀርባ ሙሰኛ ባለስልጣናቶች እንዳሉ እነ ዶልሲ ሮድሪጌዝ የሚባሉ የቬንዙዌላ ወታደሮች፣ ሙሰኛ የኢንቴሊጀንስ ሰዎች መኖራቸውን አይነግሩንም። የሆነ ያንን አሳምነው ያንን አርገው ቬንዙዌላ ላይ ገብተው ኒኮላስ ማዱሮን አንጠልጥለው ከቤተ መንግስት ወስደው አስረውት አክቲቭ የሆነ መሪ ማለት ነው፣ የሰው ሀገር ፕሬዚዳንት። ከዛ በእነሱ ቶን የምደንስ ምክትል ፕሬዚዳንቷን መሪ አድርገው የፈለጉትን ኦይል ወስደው እንደፈለጉ። እኔ አሁን አንድ ቬንዙዌላዊ ነኝ ቢል አሁን ዓለም ላይ እንደ አንድ ቬንዙዌላዊ የሚሳቅበት የለም። ሀገር አለ ሊል አይችልም። ሊትራሊ አሁን ቬንዙዌላ ቀኝ ግዛት ውስጥ ያለች ሀገር ናት። ያን አይተው ኢራን ላይ ሄዱ። የኢራንማ እንደውም አብዛኞቹ ነጮች በምታውቋቸው እድሜያቸውን በሙሉ የዌስተርን ሚዲያ ሲጠመቁ ያደጉ ሁላችን እንደምታውቁት ለየት ያለ ነገር እይታ ከሌላቸው በስተቀር እንደዚህ መገለጥ ሊኖራቸው አይችልም። አሁንም ፎክስ የምታዩ ከሆነ ወይም ደግሞ አሁንም ፕሮ ዌስተርን ሚዲያ ብቻ ሳይሆን ይሄ የምታያቸው ሚዲያዎች ወሳኝነት አላቸው። እንደውም ቆይ ቅድስታችን ላስገባት። እንደውም የቬንዙዌላው 45 ደቂቃ ነው። እንደ አብዛኞቹ የኢራኑ 25 ደቂቃ የሚፈጃል ብላችሁ እንኳን ሳላችሁ። ኢቭን ዶናልድ ትራምፕ በጣም በቤንጃሚን ኔታንያሁ ከመደፈቁና እሱ ያለውን ከመስማቱ የተነሳ ሊትራሊ የተናገረ እኮ የ4 ቀን ሚሊተሪ ኦፕሬሽን ብሎ እኮ ነው ሄደው ምትረሱ ካልሆነ በስተቀር። አሁን ጥያቄው ዓለም ዛሬ ኢራንን እንዴት ነው እያያት ያለው ነው። እኔ ወደዚህ ከመግባቴ በፊት አንዲት ነጭ ከዚህ በኋላ ልጅ ከወለድኩኝ ልጄን የምለው ኢራን ነው ብላለች። ይህንን ኢትዮጵያዊ ሶሻል ሚዲያ ላይ ሲያራግቡት አይቻሉ። ስለ ኢራን የነበራቸው እሳቤና አሁን ኢራናውያን እንዴት ናቸው? ቅድም ነግሬያቸዋለሁ። ሪያሊዝም ወይም የፓወር ፖለቲካ በዝምድና በይሉንታ እስራኤል ሀገር እኔ ዘመዶች አሉ። አንድ እስራኤላዊ ዛሬ ይህን ጦርነት ፌር በሆነ መንገድ ይተነትናል። ለምሳሌ ጀፈሪ ሳክስ እስራኤላዊ ናቸው።
ኮሎምቢያ ዩኒቨርሲቲ ፖለቲካ ሳይንስ ምሁር ናቸው። ይሄ ጦርነት አሜሪካ የምትሸነፍበት ነው ሲሉ አሜሪካንን ስለጠሉ አይደለም፣ ሪያሊቲውን ነው የሚናገሩት። ዝም ብለህ ከብሔር ፖለቲካ ተንደርድረህ ትወጣለህ፣ የሰው ሀገር ፖለቲካ ውስጥ ትገባለህ፣ በለመደ አፍ ጥላቻ አለብህ ምናምን። እንደዛ አይደለም የሚተነትነው፣ ሪያሊቲውን ነው የምተነትነው። ማን ነው እያሸነፈ ያለው? እያሸነፈ እንደ አሜሪካኖች። አሜሪካ ማለት እኮ ለብዙ ወገኖቻችን በሯን የከፈተች፣ ለብዙዎቻችን በሯን ከፍታ ሰርተን ምንበላባት ምንኖርባት ነው። ዛሬ ከ90 በመቶ በላይ አሜሪካዊ ተሸንፈናል፣ ከዚህ ጦርነት እንውጣ ሲል አገሩን ስለሚጠላ እኮ አይደለም። ይሄ የምትናገረውን ንግግር አንድ ነጭ አሜሪካዊ ጋር ሄደ ፊት ለፊቱ ላይ ይሄ እኛ ጦርነት ነው በለው እስኪ፣ ሁለት መንጋጋህን በእጁ ሊሰጥ ይችላል። እንደዛ አይደለም የሚተነተነው። ሪያሊቲ ማለት ፓወር ፖለቲክስ። ማን ነው እያሸነፈ ያለው? ሁዝ ኢን ድራይቨር ሲት። ውሸት ነው እውነት ነው? ማን ነው? ሁለት አካላቶች ይደባደባሉ። ማን ነው እያሸነፈ ያለው እኮ ነው። ይሄን ነው የምተነትነው። ወሬው ይሄ ነው። ዛሬ ኢራናውያን ለመደራደር ወደ ኢስላማባድ የሄዱበት ያስቀመጧቸው ፖይንቶችን ላየ ሰው 40 ቀን ሙሉ ደብድባቸው እኚህ ሰዎች አሁንም ባርጌኒንግ ፓወራቸው በዚህ ደረጃ ካለ ምንድን ነው የሚባለው? እንዴት ነው የምታስረዳው? አሸነፍኩ ስትልስ ምንድን ነው ያሳካኸው? መንፈሳዊ ሊደሮቻቸውን ገድያለሁ። ኦኬ፣ ምንድን ነው ያሳካው? ሚሊተሪ ሊደሮቻቸውን ገለን የለም እንዴ? እሱንማ ገለሃል እኮ። ምን ባንከር ውስጥ ምናምን አይደለም ያሉት፣ ኦፊሳቸው ውስጥ በነበሩበት ላይ። በነገራችን ላይ ኦስትሪያ ቬና ላይ ንግግር እያደረጉ ነበር። አርብ ንግግር አደረጉ። ያደረጉትን ንግግር ከአሜሪካ ከስቲቭ ውድኮፍ ጋር ንግግር ነበራቸው። ያንን ለካሚኒ አያቶላ ሪፖርት እያቀረቡ በነበሩበት ሰዓት እዛው ቤተመንግስት ውስጥ ነው የተገደሉት። ኦኬ፣ ቤታቸው ውስጥ ባሉበትም ገደላቸው እንበል። አኮምፕሊሽ አርኮ ምንድን ነው ይሄ ፖለቲካ? ይሄን ነው የምታስረዳው። የሀገራችን የብሔር ፖለቲካ ተንታኞች ከዚህ የምትማሩት ፖለቲካ በዝምድና አይደለም የሚተነተነው። ፖለቲካ ጊፍትና አበባ በሰጠህ ይሉንታ ተይዛ አይደለም። እኔ እዚህ ጋር ያንተን አበባና ያንተን ዩኒቨርስ አዙራ አፍ ውስጥ ከተው ለዛ አይደለም እኔ የምተነትንልህ። ወይ አንተ ሰጠኛለህ ብዬ አንተን ላስደስት ምናምን ብዬ አይደለም። አይኔ የሚያየው ምንድን ነው? ማነበው ምንድን ነው? እየሆነ ያለው ነገር ምንድን ነው? ይሄን ነው የምነግርህ እንጂ በይሉንታ እኮ አይደለም ፖለቲካ የሚተነትነው። አሁን ጥያቄው ማን ነው እያሸነፈ ያለው? አይናችሁ ምንድን ነው የሚያዩ? ትላንት ከዚህ ቀደም ስለ ኢራን የነበራችሁ ነገርና አሁን ያላችሁ ነገር ምንድን ነው? ፓወር ፖለቲክሱን እንዴት ነው የምተነትኑት ነው። እያሸነፍን ነው ስትለን በዚህ 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 በዚህ፣ ኢራኖች እያሸነፉ ነው ስትል በዚህ 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 በዚህ፣ እንደዛ መባል አለበት የሚል እምነት አለኝ። ክብራትና ክብራን፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጣም በጥሞና እያደመጣችሁ ላላችሁ ሁሉ ከልብ አመሰግናለሁ። ሁላችሁንም ሰላምታ ይድረሳችሁ። የኔ ሀሳብ ነው የሀገሬ ሰላም። እሺ፣ ናፈቀኝ፣ ሀቢባ፣ እስጢፋኖስ፣ ዩዘር፣ ናና፣ ናርዶስ ትላንት እዚህ የነበረች እህታችን ናት። የሁላችሁንም ኮመንት እያነበብኩኝ ነው። አንዳንዱ የሚተቹትን፣ አንዳንዶቻችሁ ከእናንተ ሀሳብ ጋር በተቃራኒ የሚተነትኑትን ትሳደባላችሁ፣ አንዳንዶቻችሁ ትመርቃላችሁ። ያለና የነበረ ነው። ይሄ የሚቀጥል ነገር ነው። አትሊስት ግን በዚህ ጉዳይ ላይ ብቸኛው አእምሯችሁን ተጠቅማችሁ የምተነትኑበት ጉዳይ ቢኖር ይሄ ነው። የብሔር ፖለቲካ ቢሆን አስቸጋሪ ነው። ይሄ ግን ጀስት እግዚአብሔር የሰጠህን እንኳን ትንሽዬ ብሬን ኢቨን ችግር የለውም። ኦኬ፣ የግድ ዩኒቨርሲቲ መጨረስ አይጠበቅብን። ከአራተኛ ክፍል ማቋረጣ ቢሆን አእምሮን ያችኛዋ ሚጥጥያ አእምሮን ተጠቅመ አይንህ አእምሮ የሚያስበው ምንድን ነው? ይሄን ነው የምትነትኑት ለማለት ያለው። ከልብ ከልብ አመሰግናለሁ። ገስት ክፈት ለምትሉኝ ሰዎች እሺ ከፍታለሁ። መጀመሪያ እነሱን ልስማ። ታፕታፕ አርጉ ፕሊስ። አንድ የተሸወርኩት ነገር 100 ሺህ ታፕታፕ ሲሆን ነበር አስገባለሁ ያልኩት 80 ሺህ ነው። እያደመጣችሁ ነው። ታፕታፕ አርጉ እንዳይቆራረጥ። ብዙ ከእስራኤል ወገን እየተነተኑ ያሉ ሰዎች አሉ። አንደኛው ልጅ ኦኬ እሱም ወርዷል። አትሊስት 5 ሰዎች አላችሁ፣ 4 ሰዎች አላችሁ ከእስራኤል ወገን የምተነትኑ። ኦኬ ልጅ መጥቷል። 2 ከእስራኤል አሉ። ገስቱ ልክፈትና ኔትወርክ ያስወረደውን ልጅ ላስገባው። ሌሎቻችሁ ታፕታፕ አድርጉ። ጭምብል ሪኩዌስት ላክ። ወደ ቅድስት ከመሄዳችን በፊት ሞጊልዳን ጭምብልን አስገቡት። ከዛ ገስት ሪኩዌስቱን ኦፍ አድርጉት። ሞጊልዳ 6 ደቂቃ አለ ወንድሜ።
ሌሎቻችሁ ስተነትኑ ሀሳባቸው ቢቃረንባችሁ መሳደብ ምናምን ሳይሆን ግራ ቀኙን አይታችሁ ለመፍረድ ሞክሩ። ሞጊላችን ቀጥል። አይ ስድብ እኮ ከታች ከሌለ ቴዲ በደንብ አልተናገርክም ማለት ነው። እንደዛ ምረዳው። በነገራችን ላይ ከታች ሰደብ ሲያደርጉ ጋንጮራቸውን ሳስነሳ ጥሩ የምትምል ሰጥቻለሁ። በዛ ነው የምረዳው እኔ። ኦኬ አትሳደቡ ምናምን ማለት አይቻልም። ጀስት ስሜታቸውን ይከተሉ፣ ግን ፈለጉትን ያንጸባርቁ። የመልስ ምትጣ አትፍራ። ያው ጥሬ ማን ነው ዶሮ በታልም ጥሬዋን አሉ ኢራኖች። መጀመሪያም ውስጣቸው የነበረውን ነው ይሄ የሆርሙዝን ለማስከበር ስለፈለጉ። አንደኛ ኢራን ሆርሙዝን ለማስከበር መብት የላትም፣ ኢንተርናሽናል ሕጉም አይፈቅድም። በእርግጥ ዓለም ሊያ ሚዩት አድርገ ጭምብል ኢንተርናሽናል ሕግ ጠፋ ስለሆነ ለምሳሌ የዓለም አቀፍ የባህር መንገድ አለ በዓለም ላይ። ለምሳሌ ከሆርሙዝ እኮ የቀጠነው እኮ እንትን ነው ባቤል መንደር ነው። ከሆርሙዝ ወደ 39 ሜትር አካባቢ ነው፣ 39 ኪሎ ሜትር አካባቢ ነው። እና እዛ ላይ ማንም እዛ ላስገበር ያለ የለም። ኢራን አሰባ ስለነበረ ነው። ሌላው ደግሞ እሺ አስገበረች እንበል፣ የተባበሩት አረብ ኤሚሬትና ኦማንስ ሶስቱም ናቸው እዛ ወሽመጣው ላይ ያሉት። እነሱስ ከዚህ አንጻር ብታየው እንኳን ይሄ አሁን ከድርድሮ ትልቅ ኢፌክት የሚፈጥረው አንዱ ይሄ ነው። ሁለተኛ ኢራን ጉልበት አባጅታ ኢኮኖሚካሊ ጠንከራ ልትወጣ ትችላለች። ስለዚህ አሜሪካኖቹም እኔም በግሌ እንዳን ኢትዮጵያዊ ኢራን ጠንከራ እንጠዋብኝ አልፈልግም። እስራኤሎቹም እንደዛ የሚያስቡት በአንድም በሌላ መንገድ ይሄ ይከለከላል። ሌላኛው ኢራን ፕሮክሲዎቿን የመከላከል ስራ ጀመረች በዚህ በድርድሩ። ለምሳሌ አንደኛው እንትንን ነው ሄዝቦላ ነው። ሄዝቦላ እኮ እስራኤል አሁን ቀላሉ ጥያቄ ስትሬት ኦፍ ሆርሙዝን አሜሪካ ታስከፍታለች አታስከፍትም? እንዳትጠራጠር ታስከፍታለች። አሁን እዚህ ዛሬ ሁለት የጦር መርከቦቻቸው ፔኔትሬት አድርገው ሊገቡ ሲሉ ዋርኒንግ ተሰጣቸው። ወደኋላ ፈግፍገው ሜዳቸውን በራሳቸው ሚዲያ ሰምተናል። ነፍሳቸውን ይዘው ወደኋላ ሸሽተዋል። በዚህ ድርድር መሀል እነዚህ ሚሳይል አክሻፊ እነዚህ የጦር መርከቦቻቸው ሊያሳልፉ ነበረ። ጌቶች ተመለሱ፣ ሁለቴ ነው የምንናገረው፣ ሶስተኛ ከደገማችሁ ምናምን ሲሏቸው ወደኋላ ሸሽተዋል። በዚህ ሁኔታ ያስከፍታሉ ብለን የምታስበው ቴዲ? ይሄ የሰሞኑን በምክትል ፕሬዚዳንት ጃሬድ ማን ነው ጄዲ ቫንስ የሚመራው የአሜሪካ ልዑክ፣ በነገራችን ላይ እነሱ ድርድሩ ከባድ መሆኑ የምታውቀው በውጭ ጉዳይ ሚኒስትር በምናምን አይተወከለው ጃሬድ ማን ነው ጄዲ ቫንስ ነው የሚመራው እና ከባድ ነው። አሜሪካኖች የሚጠብቁት ነገር አለ ከዚህ ድርድር። ይሄ ድርድር ከዚህ ድርድር የሚገኝ ነገር ከሌለ ደግሞ እቅድ ቢ እንደሚጠቀሙ ምንም አንጠራ። ሰሞኑን ምንድነው እቅድ ቢ? ምን ሊያደርጉ ይችላል? ጦርነት ነው። ጦርነት ማለት በኤር ስትራይክ፣ በኤርም በምድርም ሊሆን ይችላል። ግን አሁን ባለው ነባራዊ ሁኔታ በኤር ነው የሚሆነው እና በኤር ስትራይክ ብቻ የፈለግከውን ማሳካት ትችላለህ ማለት ነው። አሜሪካ አሁን የጎደላትን የተተኳሾች እያሟላች ነው። ሰዓት ጨምረ ላይ ቴዲ በጣም ብዙ ጥያቄ የጠየቀኝ ነው። የጎደላትን የጦር መሳሪያዎች ኢኩቤተሮች ወደ ሚድልስ እያስጠጋች ነው። ትላንትናን ዛሬን የሚወጡ የፍላይት ራዳር መረጃዎች እንደሚያሳዩ አሜሪካ በደንብ አድርጋ የሁለተኛ ዙር ምት ደግሞ ተሻሽሎ የሚመጣ ነው። ማንም ሊገምት ይችላል። ይህ የዓለም ላይ ያለ ነባራዊ ሁኔታ የሚታየው ነው። ከስሜት ከምናምን አንጻር ተነስቼ አይደለም። አንዳንዴ ስለ ስሜት ካወራን እኮ ሰሞኑን 2 ቀን በሴኔጋል ኢትዮጵያ አምባሳደር የጻፉት ጽሁፍ በጣም ሼም ኦን ዩ የሚያስብለው በእውነቱ። የውጭ ጉዳይ ሚኒስትር ሰዎች ይህን ነገር እየሰማችሁ ከሆነ እባካችሁ እንደዚህ አንዳንድ እውቀት ያጠራቸውን ሰዎች በቲፒኤልኤፍ ሰዓት አንዳንድ አምባሳደር የሚደረጉ ሰዎች ጡረታ ወደ ሀገር ቤት አትምጡብኝ። በዚህ ሰዓት የብሔር ፖለቲካ ሰልችቶኛል። አሁን ስለ መካከለኛ ምስራቅ ብቻ ነገሩኝ። ለምሳሌ ማትጥቀሱብኝ ፕሊዝ። ስለ መካከለኛ ምስራቅ ብቻ እናወራለን። ፕሊዝ ማውራት እንችላለን። ወታደራዊ ኦነግ ምናምን አትበሉኝ። አሁን ስለዚህ ዓለምን እያሳሰበ ስላለው ጉዳይ ብቻ ነገሩኝ። ወታደራዊ ጥንካሬ ከዲፕሎማሲ ጋር ብሎ ኦፊሻል ትዊተር ፔጁ መጽሐፉ በጣም አሳፍሮኛል። ኒው ይሄን ውጭ ጉዳይ ሚኒስትር አካሄዱ ሰዎች
ሊያጣሩ ይችላሉ ምን ማለት እንደሆነ። መንግስት በዚህ በዲፕሎማሲው ረገድ የኢትዮጵያን ጂኦፖሊስ በሚያስጠብቅ መልኩ እየሄደ እንዳለ አውቃለሁ። እንደዚህ ግን በግል በስሜታቸው የሚጽፉ አንዳንድ አምባሳደሮች ሼሞኒ ነው የምላቸው። ሌላኛው እነኚህ የኢራን ፕሮክሲዎች የምትረዳቸው መንገዶች አሁንም ስምምነት እንዳይኖር ያደርጋል። ምክንያቱም በአንድ ሀገር ስትወረር ኦር ደግሞ በሚሳኤል ስትመታ ራሷን የመከላከል ህጋዊ መብት አላት። እስራኤል ያደረገችው ይህንን ነው። በሂዝቦላ ላይ ያደረገችው ግን ይህን ነው። ምን ማለት ነው? የስምምነቱ አንድ አካል ማለችም። ስለዚህ በነኝ መልኩም ጦርነቱ ሊቀጥል ይችላል። ሌላኛው ደግሞ አንድ ለእስራኤል ትልቅ በረከት ይዞ የሚመጣው ከዚህ እንደምናውቀው አብርሃም አኮርድ የሚባል ስምምነት አለ። የተወሰኑ 4-5 ሚሊዮን የአረብ ሀገራትና በፍላጎትም ወደዛ የተቀላቀሉ ሀገራት አሉ፣ እንደነ ሶማሌላንድ የመሰሉ ሀገራት ወደ አብርሃም አኮርድ የተሻለ ስምምነት በቅርብ ከእስራኤል ትሰማላቸው። ባዚ በነገራችን ቤንያሚን ኔታንያሁ ምንድነው አብርሃም አኮርድ ምንድነው? አብርሃም አኮርድ ለአሜሪካ ለእስራኤል እውቅና መስጠት፣ ሌሎች ጥቅሞችን በውስጡ የያዘ አብርሃም አኮርድ የሚል ስምምነት አለ። ለእስራኤል እውቅና የሚሰጥ ስምምነት ነው። እንዲሱ ስምምነት እሱ ብቻ በንግድም በዲፕሎማሲም በኢኮኖሚም እስራኤልን ጥቅም የሚሰጥ ስምምነት ነው። ኒውትራላይዜሽን ነው እኮ በቃ እስራኤል ከምታደርገው ጦርነት ከእስራኤል ጋር ለሚኖራቸው ግንኙነት ኒውትራል እንዲሆን ወይም ደግሞ የማርገብ ዲስከሌት የማድረግ ነገር ነው ስምምነቱ። ግን አሁን ደግሞ የተሻለ ስምምነት እንጠብቃለን በቅርብ የኢራን ጦርነት ካለቀ በኋላ ማን ነው ለሚድልስት ጠቃሚ ማን ነው ጎጂ አስፈሪ የሚለውን አረቦቹ እነኚህ የጂሲ ካንትሪ በደንብ ተረድተዋል። ስለዚህ ከእስራኤል ጫንቃ ላይ እንደሚወርዱ አንጠራጠርም። እንደዚህ ያደርጉታል። እሺ ሞግልዳችን ከልብ እናመሰግናለን። ክብራትና ክብራን፣ ብዙ ሰዎች በትንታኔ የሚያደንቁ አሉ፣ የሚተቹ አሉ። ኦኬ የፖለቲካው ባህሪ ነው፣ ምንም እንትን እንዳይላቸው። አድናቂዎችም አሉ፣ ነቃፊዎችም አሉ። ሰራልኝ ሽፈራው ሰራልኝ እየሰማሁኝ ነው ቴዲ። አንተም ብዙ ብለሃል። ብዙ የጨምርበት ነገር የለኝም። አንተ ካነሳውና ወንድሜ ካነሳው ሀሳብ አዳምጣለሁ። እሺ የሚጨብርበት ስለሌለ ወንድማችንን በጌታ ፍቅር ወደታችን እናወርደዋለን። ለሌላው ቦታ መለቀቅ አለበት። እሺ ከልብ እናመሰግናለን እስካሁን ስለነበረን ቆይታ። ንግስት አቤት። እሺ 6 ደቂቃ አለሽ እህቴ። ኦኬ እንግዲህ በተነሱ ጉዳዮች ላይ ምን ትያለሽ? አቤት። እስካሁን በተነሱ ጉዳዮች ላይ ምን ትያለሽ? ቴዲ ጠቅለል ባለመልኩ እንግዲህ ከዚህ ሀገር በሂስቶሪያ ታሪክ አንተ ቁጭ ብለህ ብዙ መተንተን ያለበት ብዙ ትምህርት አለ ቴዲዬ። ብዙ አሁን ወደዛ ትሄጂ ወደዛ ትሄጂ የምትለኝ እኔ ሚዲያ ላይ 20 ዓመቴ ስለሆነ አይቼ ተገንዝቤ ማስተማር ያለብኝን ነገር መተንተን እንዳለብኝ የነገርኩ ነው። እኔ አሁን እዚህ ቤት መጥቼ አንተንም እኔ በውስጥ መስመር ባገኝም ደስ ባለኝና በነገርክልኝ ለህዝቡ ለመሰለህ ብዙ ከእውቀት ነፃ የሆነ ብዙ የኛ ዘር አለ፣ የኛ ሀበሻ፣ እኔንም ጭምርት አብሬ ሀበሻ ስለሆንኩ ኦኬ። ስለዚህ በደንብ እንዲረዱ ብዙም ታሪክ እንዲያውቁ መንገር አለብህ። አንተ መጽሐፍ ታነባለህ፣ የምታነቡት እንዲያነካም ኦፍኮርስ። ግን መጥተህ ኢቨን ከአንተ ቤት ነው ስድብ የሌለ ቴዲዬ። ቲክቶክ ታዋለህ ሲያስጠላ። አንተ ነው በደንብ ያወቅኩበትና የምትጠቀምበት። ይሄ እኮ ቴሌቪዥን ማለት እኮ ነው፣ ግን አይጠቀሙበትም። ለእውቀት ደረጃ ቢያደርጉት ጥሩ ነው፣ ብንማማርበት ጥሩ ነው። እና እንዲያው በእናት እንዲያው በምታምኑ ሃይማኖት እንዲያው በእናት በአባት ይዣለሁ እስኪ ያስተምርልህ ህዝቡን። ምንም አይማር አለ። ገብተን ስንተነተን ገብተን ስናስተምር ስድብ ነው የሚወርድብን። ስለዚህ የአፍረን
እንደዚህ አይደለም ህዝባችን ብለን ተሸማቀን ወጥተን እንሄዳለን። እና ከአንተ ብቻ ነው መተኛ መለመን የምንጠይቀው። ከአንተ ብቻ ነው ገብተን መጠየቅ የምንችለው። አሁን እኮ እኛ ጋር እኮ ሌሊት እኮ ነው መተኛት እኮ አለብኝ። ግን አንተ ስላለህ ቁጭ ብዬ አንተን አይቼ ከአንተ ጋር ተጓብቼ እንዲያውም የምፈልገው ተቃራኒ ሰው ነው የምፈልግ። ስለ እስራኤል የሚያውቁ ሰውም እንዲያውም አልፈልግም። ተቃራኒ ሰው ነው የምፈልገው። እና እንደ ዲክታቶር አንድን ሰው ንቅ አድርጌ ጉሮሮን ውጣ ብዬ አላስወጣም። እና ቁጭ በል ስማ ተማር ብዬ በፍቅር የራሴን ዘር ሀበሻን በፍቅር ነው ማስረዳት መፈልግ። እኔ ሳወራ አንዳንዴ ይስቆብኛል። አማርኛ ያስቃል። አክሰንት ወደ ኢብሩ ስለሚሄድ ችግር የለውም። እኔም አንዳንዴ ያስቃለሁ። አንዳንዴ እኮ እዚህ ቴዲን ጀነጅ ነው አለው ራሱ እናንተ አታዩም። እና ይቅርታ አድርጉልኝ። የሚያስቅ ከሆነ ችግር የለውም፣ ግን የማስተማር ነው ያለብኝ። እና መዲያን እንደ ቴዲ አድርጋቸው ወቁበት። እግዚአብሔርን አድንቁት። ቴዲን እናት የትሙት አድንቁት። ከዚህ ሀገር ብዙ ሰው ያውቃል። ቴዲሻ አይውሽ እስራኤል በመጣህና እዚህ ተንበርክካን ነበር አንተን የምንቀበልህ። እስቲ አስተምርልን በእናት ለዚህ ህዝብ። አሁን ባጭሩ ብዙ ማላወራም ልል የፈለኩት ላይ ምንድን ነው ክላስ እንክፈት? የማታ ትምህርት ወይስ የቀን ትምህርት? ምን እንክፈት ለማስተማር ህዝቡን? እውነት እስራኤል ትጥፋ የሚለው ቃላት እኮ በጣም ከባድ እኮ ነው። እስራኤል ተጠፋች እኮ ኢትዮጵያን ትጠፋለች። ግን ኢትዮጵያ እንድንጠፋ አንፈልግም። ለምን መሰላችሁ? ዛቻ እያረኩ አይደለም። እስራኤል ትጥፋ ማለት ራሱ እስራኤል የነካ የሚኖር ሰው አይታችሁ ታውቃላችሁ? ሁሉ ነው የሚጠፋው። ዝም ብላችሁ ዝጊት እስኪ። እኛ ከኢትዮጵያ ንቀል ብለን ስንወጣ ኢትዮጵያ እርስ በርሱ ተገዳደላችሁ። ይህን እንኳን አታዩትም? የራሷ ቤት እያረባት የሰውን ታማስላለች ነው የሚባል በአማርኛ ትንተና። እስኪ ዝም ብላችሁ እዩት። 1991 ልክ ወያኔዎች እንደገቡ ኢህአዴግ ነው የምትሉት፣ እኔ ግን ወያኔ ነው የምለው። እና ልክ መባላት ተጀመረ። እኛ ደግሞ ስለ ኢትዮጵያ ያገባናል ብለን ተመልሰን መተን ስለ ኢትዮጵያ ትንተና እያደረግን እርዳታ ስናደርግ በእኔ አቅም እንኳን በ9 ዓመት የእስራኤል ገብቼ ኢትዮጵያ ተመልሼ $62,000 ምግብና ልብስ ጫማ ለተፈናቀሉ ስሰጥ ምን አባሽ አገባሽ ስለ ኢትዮጵያ ተባልኩ። ለምን አያገባኝም? እንደናንተ እኔ ሀበሻ እኮ ነኝ። ስለዚህ እኔማ እዚህ ሀገር ቁጭ ብዬ ኢትዮጵያ ሩዋንዳ ስትሆንማ ዝም ብዬ ማየት አልችልም። መጥቼም ኢትዮጵያ እኮ ነው ኢንቨስት ማድረግ ያለብኝ እኔ። እሺ ከኢራን ጋር ምንድን ነው የሚሆነው መጨረሻ? የኢራን መጨረሻ ምን ይሆናል ትያለሽ? ኦኬ አሁን ልጁ መጥቷል አይደል? ልጁ ከመጣ ልጁም ግንባሩን ይነፋል። ለምን መሰለ? ኢራን ያሉት ውስጥ ሌሎች አሉ። ይሄ መሶሊኒ እንኳን ወደቀ ብለው እኛን ታንኪዩ ቢቢ ታንኪዩ ቢቢ ታንኪዩ ቢቢ ያሉናሉ። እና ኢራኖች መሯቸዋል። ምስኪንም ሲያሳዝኑ አፈር ልብላላቸው። ይህን እነሱን ምንም አልጎዳቸውም። በእውነት በጣም ያሳዝኑኝ እና ብሷቸው አየህ፣ የእነሱን ሰይጣን ዲያብሎስን ስንገድላቸው ታንኪዩ እስራኤል እያሉ ነው የወደዱን። እና የሚወዱን ኢራን እስኪ እንውደዳቸው። እነሱ እኮ ተጨቁኖ ነው የነበሩት። እና እኛ የምንፈልገው እዛ ያሉት ኢራኖች ኢራንን በዲክታቶር ጭንቅላት ሳይሆን ልክ እንደኛ እንደተማረ ህዝብ ይሰቡና የሊበራሊ ጭንቅላት ኑሯቸው ወገኖቻቸውንም አይወግዱ። እኛ እኮ ሰላም አመጣለ ኢራን አላያችሁ? እሱን ለምን አናወራም? ቴዲዬ ታንኪዩ ቢቢ ታንኪዩ ቢቢ ያሉት አበባ እየሰጡ እንዲያውም ቢቢን ፎቶ ሁሉ እየሳሙ ከንፈሩም ሳሙት ጉንጭልም ሳሙት። የሚገርም ነው እንዴት እያገላበጡ እንደሳሙት። እሱን እስኪ እንየው፣ መጥፎነቱን ሳይሆን አይመስልም? በጣም ይመስል ነው። ጨረሽ ንግስት? ሌሎቹ የሚናገሩት አልጨርስም፣ ገና አለኝ፣ ብዙ አለኝ። እሺ ኦኬ። ለኢራን ዲሞክራሲ ለመስጠት ነው ማለት ነው። ለኢራን ዲሞክራሲ ለመስጠት ለኢራን ዲሞክራሲ ለመስጠት አንድ ከእስራኤል ሀገር ሂዶ እኩል በኩል የሚያስብ ከዚህ ሀገር ያለ አንድ እንግዲህ እንዴት አረብ ልበለው፣ አረብ ወስደን እዛ ያስተማርነው አረብ አለ እዛ አስቀምጠን ሀገሪቱ እንዲገዛ ማድረግ አለብን። ልጁ ቢመጣ ልጁም የሩዋንዳ ጭንቅላት ስላለ ሩዋንዳ ነው የሚያደርጋት ኢራን ገባ። ልጁንም ማጥፋት አለብን። በቃ ከሱ የበለጠ ደግሞ ሰይጣን መጥቷል። እስራኤል ትጥፋ የሚል እንዴት ነው እስራኤል የምትጠፋው? ራቅ አድርጎ ቢያስበው እኮ እኛ እኮ ያጎት ልጅ እኮ ነን። በመጽሐፍ ቅዱስ እኮ ያጎት ልጅ እኮ ነን። እንደ ሰው ቢያስብ ጥሩ ነው ብዬ ነው የማስበው። አባቱን ገላችሁ አሁን ልጅየው ከአባትየው የባሰ ነዋል። በጣም ዳቢሎስ ነው። አይቼዋለሁ። ልጅየውን ስትገሉ ከልጅየው ደግሞ የባሰ ሌላ ቢመጣባችሁ ሰላም የሚያመጣ ነው የሚመጣ። ይማራሉ። ተረዳኝ። ህፃንን አሁን ስታሳድግ እኔ እንጃ ልጅ ኖሮ ነው ካይኖሮ እኔ እንጃ። እኔ ግን 2 ልጆች አሳድጌያለሁ። በሁለት ልጅ የሚረብሸው የ2 ዓመት ልጅ እያለ አውቆ ይረብሻል እናት አባቱን። ያንተን አቅም ለማየት በደንብ አድርገህ ሳትቆነጥጥ በፍቅር ተንበርክክ ካስረዳኸው
በቃ ፍቅር በፍቅር ይገዛል። ዝም ተደበደብከው ግን ራሱ ተደባዳቢውን እሱን የሚገላ ልጆችን ይጨርሳል። ተረዳኝ? እሺ ኤደን ቅድስትን እንስማና ወደ ኤርታቸው እንሄዳለን። ቅድስታችን አመሰግናለሁ ቴዲዬ። እኔ የእስራኤላውያን እና በሌላ በኩል ያሉት ሰዎች የሚሰጧቸውን አስተያየቶች የራሳቸውን ሀገር ከመደገፍ እና ከመፈለግ ምንም እንኳን መሬት ላይ ያለው ሀቅ ውሸት ቢሆንም የራስን ሀገር አብዝቶ የመውደድ እና በፕሮፓጋንዳ በልጠናል ብሎ የማሳየት ስለሆነ ብዙም እንትን አልልባቸውም። መሬት ላይ ያለውን ግን አንዳንድ ነገሮችን ማየት የሚያስፈልግ ይመስለኛል። ሁላችንም በተለይ ከሁለተኛ ዓለም ጦርነት በኋላ ትክክል የሆኑና ትክክል ያልሆኑ ነገሮች ብለን ካታጎሪ አድርገን እንድንቀመጥ የተሰራ የፖለቲካ እይታዎችን አያለሁኝ። ለምሳሌ እነማን ሀገሮች የትኞቹ ሀገሮች በየትኛው ቀጠና ያሉ ሀገሮች ኒኩለር እንዲኖራቸው ይፈቀዳል፣ የትኞቹ ደግሞ አይፈቀድም የሚለውን በፊልምም በዘፈንም በታሪክም በፖለቲካም በምንም ተሰርቶብን እኛ ራሳችን አሜን ብለን ተቀብለናል። ለምሳሌ አውሮፓውያን በጣም ትንንሽዬ ሀገር ሆነው ትንንሽዬ ምናልባትም ከሌሎች አፍሪካ ሀገሮች ከሆነ ክልል የማይበልጡ ሀገር ሆነው ግን ኒኩለር ይዘው እንዲቀመጡ ተፈቅዶላቸዋል። በዚህም የተነሳ በመካከላቸው ጦርነት እንዳይነሳና በትክክል ተከባብረው እንዲቀመጡ እድል ፈጥሮላቸዋል። በሌላ በኩል በተለይ የአረብና አፍሪካ ሀገሮች ደግሞ እንዲህ አይነት ነገሮችን እንኳንስ ኒኩለር መታጠቅ አይደለም ፓን አፍሪካኒዝምን ለማቀንቀን ትንሽ ከተንቀሳቀሱ ጆሯቸው ይቆረጣል። እኛም ተቀብለናል፣ ማህበረሰቡም ተቀብሏል። በዚህ የተነሳ እነ ሊቢያም እና ሌሎቹም ሀገሮች ሲፈርሱ አይተናል። ስለዚህ እኔ አሁን ኢራኖች ያደረጉት እንዲህ አይነት የዓለምን ስርዓት እንዲዛባ ያደረጉ ይመስለኛል። እናንተ ብቻ ስትፈቅዱ ሳይሆን እኛም ስንፈቅድ ማድረግ አለብን የሚል ላለፉት 40 እና 50 ዓመታት በደንብ አስበውበት ተቋም ሰርተው የመጡባቸውን ሂደቶች በደንብ ለማየት ችያለሁኝ። ስለዚህ በዚህ ጦርነት ውስጥ የፈለገ አካል ብቻ ሳይሆን ሌሎች ሀገሮችም የራሳቸው እሳቤ የራሳቸው ፍላጎትና ዓለም ወዴት መሄድ እንዳለባት ዓለም በእነሱ ዙሪያ ብቻ ሳትሆን በእኛም በኩል መሽከርከር አለበት የሚል ሌላ ዓለም ለመፍጠር የተሄደበትን ርቀት በደንብ አይቻለሁኝ። በሰዓቱ እንደነ ሩሲያ በተለይ ከነሱ ተቃራኒ የሆኑ ሀገራት መጥተው አካባቢያቸው ላይ ሲያደራጁ የኔቶ አባል መሆን አትችሉም ወይም ደግሞ እዚህ አካባቢ ላይ መጣችሁ ቤዝ እንዲኖራችሁ አልፈቅድም ማለት ስለማይችሉ ያለፋቸውን እንኳን ቁጭት ዛሬ ተኩሶ አመድ እያደረጉ ሲያሳዩ አይተናል። እስራኤል እና እዛ አካባቢ ያለውን አጠቃላይ ሁኔታ ረዳዋለሁ። ሁለቱም የቀጠናው የበላይ ሆነው መውጣት ይፈልጋሉ። ያንደኛው የበላይ መሆን ለአንዱ ስጋት እንደሆነ አውቃለሁ። በሁለቱ መካከል የሚደረጉት ነገሮችን ምንም ልትቀበለው የምትችለው አይነት ነገር ነው። አንዱ ሲሞት አንዱ የበላይ ሆኖ ይወጣል። የበላይ ሆነ ካልወጣ ደግሞ ሁለት ጌታ አንድ አካባቢ ላይ ሊኖር አይችልም። ያንን የመስራት ስራ ነው የሰሩት። በዚህ እስራኤል አነሰም አደገም አትርፋበታለች። በጣም ስጋቷ የነበረው አካል ላለፉት የተወሰኑ ዓመታት ስጋቴ ነው ብላ በጣም በትኩረት ስትከታተለው የነበረ አካል ያደራጀውን የሰራውን በሰው ኃይልም በንብረትም በገንዘብም ያስተካከላቸውን ነገሮች በዚህ ጦርነት ውስጥ ሉዝ እንዲያደርጉ አድርጋለች። ይሄ የሷ እድሏ ነው ብዬ አስባለሁ። በሌላ በኩል አሜሪካ እዚህ ውስጥ ገብታ ተሳትፋበታለች። የዓለም ሀያላን የሚባሉ ሀገሮች አንድ ሀገር ላይ ዘምተው አይተናል። በእስራኤልም በአሜሪካን በኩልም ያለው አቅም ቀላል የማይባል ነው። የዓለም ሀያላን ለዛውም ደግሞ በጣም በአጭር ጊዜ ማንበርከክ የለመዱ ሲያንበረክኩ የኖሩ አንዳንድ ሀገር ላይ ገብተው ጠቅላይ ሚኒስትሮችን ሳይቀር በአንድ ሌሊት ሰው በተኛበት አንስተው ይዘው ይሄዱ በጣም የተደራጁና የወርቅ ሀገር የሚባሉ ህዝባቸውን ሲድሩ እንደ ሌሎች አውሮፓ ሀገሮች የዌልፌር ስርዓት የነበራቸው እንደነ ሊቢያ አይነት
የምድር ገነት ይባሉ የነበሩ ከተሞችን ወደ አመድነት ሲቀይሩ ምናቃቸውን ሀገሮች ብቻዋን ገጥማ ከህዝቧ ጋር ተባብራ ሀገርን መውደድ ስለ ሀገር ሲሉ መሞትን የእስራኤል ዜጎች የምድር ውስጥ በሚተኮሰው ነገር እንዳይገላቸው ምድር ውስጥ ሲገቡ ሀገሪቷ ልናፈርሳት ነው ሲባል በልክ ሀገራችን በፊት እኛ ማፍረስ አለብህ ብሎ ህፃን አዋቂ ሳይቀር ወደ አደባባይ የሚወጣበት ለሌላኛውም ዓለም የሚገርም የሀገር ፍቅር የታየበት ትልቅ ጀግንነት ነው የፈጸሙት። በነገራችን ላይ ኢራኖች ለዓለም ክብራቸውን አሳይተዋል። ምናልባት በዚህ ጦርነት ኢራኖች ገንዘባቸውን አጥተው ሊሆን ይችላል፣ ሳይንቲስቶቻቸውን የሰው ሀብታቸውን አጥተው ሊሆን ይችላል። ግን ከምንም በላይ ክብራቸውን ለዓለም አሳይተዋል። በጽናት በዓላማ ላመኑበት ነገር መቆም ምን እንደሚመስል በግልጽ አሳይተዋል። ከዚህ በኋላ ኢራንን ዓለም ሲያስባት ተራ ኢራን አይደለም የሚያስበው፣ ጠንካራዋን ጀግናዋን ህዝብ በአንድ ከቆመ የዓለም ሀያል የተባለ ማንም ቢመጣ መመከት እንደሚቻል ለዓለም ያስተማሩ ናቸው። እውነት ለመናገር ይህን ክሬዲታቸው ልንወስድ አንችልም። በሌላ በኩል እኛ ራሳችን አእምሯችን ውስጥ ተሰርተው የነበሩ የፖለቲካ ሸፍጦችንም አጋልጠዋል። ሸፍጥ ነው የተሰራው፣ ይሄ ቀላል አይደለም። እነገሌ የነኩት አንዴ ቃልሽ ቅድስት እሺ እነገሌ ከመጡ በቃ የትም ነው የምትገባው የሚለውን አይደለም ሌላም ነገር አለ ብለው እያንዳንዱ ሀገር ያስተማሩበት ነው። ከዛ ውጪ እዛ አካባቢ ላይ የነበሩት የምቀኛ ፖለቲካ ያራምዱ የነበሩት የአረብ ሀገራትን ድሮ መከልከል ባትችል አሁን አቅም ባላት ጊዜ ግን ደብድባ አሳይታቸዋለች። ይሄ የነበረውን ንዴታቸውን በደንብ የሚያሳይ እና አቅም ሲኖር ምን ማድረግ እንደሚቻል በደንብ ያሳየ ነው። ሰርቫይቭ ማድረግ ነበር ጥያቄያቸው፣ ሰርቫይቭ አድርገዋል። ቀጥሎ የሚመጣው ፖለቲካ ላይ ግን በመታበይ ከሄዱ ዋጋ ይከፍላሉ ብዬ አስባለሁ። ምክንያቱም አሁን ያለውን በተለይ ሰርጡ ላይ ያለውን እንቅስቃሴ ስናየው እኔ እንዳንድ ሀገር የተደረገባቸው ማውደም የተደረገባቸውን ብዙ ኪሳራዎች በገንዘብ ምናምን ማግኘት ያለባቸውን ነገር ሊያገኙ ይችላሉ። ግን አየክ ይሄ ዘላቂነቱ ከቀጠለ ሁለት ሀገራት እስራኤልና አሜሪካ ብቻ ሳይሆን ሌሎች ሀገሮችም በጋራ የመዝመት ነገሮችን ይዞ ስለሚመጣ ምክንያቱም ይሄ ነዳጅ የብዙ ሀገራትን ወደ ቀውስ ውስጥ የሚከት አደገኛ ሁኔታ ይዞ ስለሚመጣ ሌሎች ሀገሮች ጦርነቱን እንኳን ባይፈልጉት ከና አሜሪካ ጋር መተባበር ባይፈልጉም እንኳን ሳይወዱ በግዳቸው ወደዛ የመሳብ ነገሮችን ይዞ ስለሚመጣ እዚህ ላይ በደንብ ቆም ብለው አስበው ዓለም በተቸገረበት ጊዜ የራሳቸውን ጥቅም አስልተው ደህንነታቸውን ከዚህ በኋላ በማያሰጋ ሁኔታ ውስጥ ማየት እንዲችሉ የሚያደርግ ስምምነቶችን አድርገው ወደ መደበኛው መመለስ አለበት። ምክንያቱም ይሄ ሳይን የሚያሳየው አደገኛ ነው። ሌሎች ሰርጦች በሌሎች ሀገሮች ይተዳደራል። ስለዚህ ወደ ምን ይሄዳል? እሷ እንደዚህ አድርጋለች እኔም እንደዚህ ማድረግ አለብኝ የሚል በየአካባቢው ምናልባትም ሶስተኛውን የዓለም ጦርነት የማምጣት እድል ስላለው ጥንቃቄ መደረግ አለበት ብዬ አስባለሁ። ግን እኔ በጣም ብዙ ነገሮችን የገለጠ አሰራር እንዳሳዩ ነው የሚረዳኝ። ቴንክ ዩ። ክብራትና ክብራን እዚህ ዩቲዩብ ላይ ለምታደምጡ ዲስፕሌይ ላይ አስቀምጬላችኋለሁ። ሙሉት 1-2 ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ሀሳባችሁን አስቀምጡ። ገና ፖስት አድርጌ አንድ ሰው ኮሜንት አድርጋለች፣ አንድ ሴት። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ በእስራኤል አሜሪካና ከኢራን ጦርነት ማን እያሸነፈ ነው? ማን ነው የድል ጎዳና ላይ እየገሰገሰ ያለው? ከምትሰሙት ከምታዩት ህሊናችሁ የሚያሳያችሁን ኮሜንት ላይ ይጻፉልኝ። መጨረሻ ላይ የምናነብ ይሆናል። ዩቲዩብ ላይ ላላችሁም ይሄ ፑሉን አስቀምጬላችኋለሁ። ስክሪን ላይ ይታያችኋል። 1-2 ይላል። ምርጫ አለላችሁ። ያን አስቀምጡና መጨረሻ ላይ ሰብሰብ አድርገን እንናገራለን። ቴዲ ሐዋሳ የቴሌግራም ቻናል ላይ ዩቲዩብ ላይ ያላችሁ ደግሞ እዚህ ላይ። እሺ ቅድስትን እናመሰግናለን። ምን ሄደው ወደ ሞጊልዳ ነው ሞጊልዳን ሰምተናል። ወርልድ ቴዲ አመሰግናለሁ። ንግስቴ አላወራውም። ንግስቴ ለሪከመንድ እንዳደረገችው ቴዲ አካዳሚ ይሆናል የሚል ተስፋ አለኝ። በየጊዜው ኢንፎርሜሽን አፕዴት ማድረግን
ላመስግን ሰውንም እየቀየርክ አዲስ ሀሳብ ለምታመጣው አንተ በምትለው አንተን ካንተ ለመማር ሀሳብ ላምጥ። ማልቲፖላር ትላለህ። ማልቲፖላሮች በውስጥ መሳሪያ እንደሚሰጡና የአሜሪካን እንትን ሀያልነቱን እኔ የዛ እንትን ምን አይደለሁም። አንድ ሀያል ነው፣ ሌላ ንጉስ ነው፣ ሌላ ገዢ ነው ምን ሰው አይደለሁም፣ ሊሆንም አይችልምና ግን ሄጂሞኒ የሚባለው መጥፎ ነገር አይደለም ስለሚባል ያንን ባቤልን ያዝ የምትለው ቻይና ትመስለኛለች። ከታች ሄደሽ ያዥ ብላ መሳሪያ በሰርጎ ምናምን ከላከች ከያዙ ትግሉ ከማ ጋር ነው የሚሆነው የሚለውን። ሌላኛው ሁለተኛው ነገር እኔ አውሮፓውያን ለምን አልገቡም የሚባለው ሁሉም እኮ ይፈልጋል። ሀያልነት ከየት ነው የመጣው? መጀመሪያ ሀያል የነበረው ማን ነው? እንግሊዝ አይደለም ወይ? ምዕራብ ፀሐይ አይጠልቅም ተብሎ የለም ወይ? እኔ ግን አንድ ምንድነው ካንተ ከፈቀድክልኝ አንድ ጥይትና አንድ ሰው እስኪያልቅ ድረስ የሚባለውን እኔ ደርግ ጊዜ አልተወለድክም። ከየት እንደምታመጣው እሱ ጠቃሚ አይመስለኝም። እስከዛ እስከ አንድ ሰው እስኪያልቅ ድረስ እንታገላለን የሚሉት ነገር ያኔ ወደዛ አልሄድም፣ አትውሰድ፣ ወደዛ አትሳብ ስላልክ ከዛ በላይ ያለፈ ነገር አልልም። ነገር ግን አሁን ስምምነቱ ላይ ለምንድን ነው ፓኪስታን ሄዱት? ለምን ፓኪስታን መረጡ? ወይስ ፓኪስታን መርጣ ነው የገባችው? ኒውክሌር ያላት ናት ፓኪስታን። ከህንድ ጋር ካሽሚር ላይ እዛ ያልን ሰፊ ነገር ውስጥ አንግባ፣ ግን አካዳሚ ከሆነ እንደዛ ውስጥ ትገባለ እና አሁን ፓኪስታን መጥተው እስራኤልን ማይባል ነገር ነው ያለው ይባላል። እስቲ ከአንድ አደራዳሪ ዲተሪንግ ካልሆነ ማስፈራሪያ ካልሆነ በስተቀር ቴዲ እንደዛ ይባላል? ሰደበው፣ ሞለጨው። እንግዲህ እኛ ሀገር ነው እንደዛ አይባልም። ሰው በእንስሳም በበሽታም አይመሰል የሚባለው ጄኖሳይድ ጋር ስለሚገናኝ ነው። እችን ካልኩ በኋላ እስራኤል ትሰቃይ፣ እንደገና እስራኤላውያን ፈጣሪን የገደሉ የሰቀሉ እንትን ያሉ አጭር ያሉ ይቆረጡ። ይሄ ከባድ ነው። ከዛ በላይ ግን አንተ ያው የምትለውን ቬኔዙዌላ የሚሄዱት ሶማሊያች አንትኗ የሚያባሩት ከውስጥ ችግር እንዳይነሳ እየጠረጉ ነበር። ልክ ነው፣ ልክ አይደለም። ጃፓንን ያስሩ ነበር ቻይናን። አሁን የነሱ ጠላቶቹን ለማገዝ ጃፓኖች ቻይናን ስለሚመቱ ሂሮሺማ ላይ የጣልነው እኮ የሚሉት ጃፓንን ለመምታት ለማዳከም ነው የሚሉት፣ ጦርነቱን ለመጨረስ ነው የሚሉት። እና እንደዛ የቬኔዙዌላ ኦይል ከሄደ ወታደሮቹም ከሄዱ ብለው ልክ እሷ ሂዝቦላና ቦኮ ሃራምና ምናምን እንደምታስታጥቅ እነሱም ደግሞ ሌሎቹን ምናምን ከዚህ ከውስጥ አሜሪካን ከውስጥ ነው የመቷት ታውቃለህ። 911ን ታውቃለህ። ከውጭ እስካሁን እንግዲህ ራዳሩ ላንተ አልዘረዝርም። ኢትዮጵያ አሜሪካ የታጠረች ናት። ግን በውስጥ ምን አይነት መሳሪያ እንደሚሰራ ኢንቴሊጀንሱ አለ። እኔ አሁን አውቃለሁ። አሁን እዚህ የሚተነትን ሰው ሁሉ ያውቃል ምን አይነት መሳሪያ እየተሰራ እንደሆነ። ፉክክር አይደለም ወይ እንደው ቴዲ? እንደኛ ሀገር አይነት ነው። እንደ አትሂድ ላልክ አልሄድም። እንደኛ ሀገር ነው። እኔ አልነካም፣ ሃይማኖትን አልነካም። እንደዛ ነው። የኛም ሀገር መጥፎ አይደለም፣ ፈጣሪ ይጠብቃል የሚሉት። እኒሃው ምን እየተሰራ እንደሆነ ቴዲ አንተን ልጠይቅ። ምን በዚህ ዓለም እየሆነ እንደሆነ። ደቡብ ኮሪያ ታጠቅኩ አለ፣ ሄዶ ቁጭ ብሎ ትራምፕ ጋር ተነጋገረ። ማን ነካው? ግን በሳንክሽን ምናምን እንትን አለ። የሚገባውን እየፈተሸ እያስገባ ያው እየጨፈረ ሀያል ነኝ ያለ ይኖራል። ኢኮኖሚካሊ አደገ ወይ ዲሞክራሲውን አስገባ ወይ ብለህ ካልክ አላስገባም። ኒውክሌሩን ይዟል ወይ? ማንም አይነካውም፣ ይጨፍር እና በሁለት መልኩ ብናይ አሳድገ ኢንተርናሽናሊስት ሆነ። አሁን እኔ ናሽናሊስት አልሆንልህም። አንተ ብሔር አልሆኑ ብሔር ጋር አልወርድም እንደምትለው ማለት ነው። ኢንተርናሽናል ፖለቲካው ውስጥ ስንገባ ምን እየሆነ ነው ቴዲ? እስቲ ለአንተ ሌላ ጊዜም ምን እየሆነ ነው? እችን ልበልና ልጨርስ። ቻይና ኦሯን ንጥረ ነገሯን ወስዳ አብይ ሸጠ፣ ቴዲ ሸጠ፣ እኔ ወርል ሸጠ፣ ማንሸጠ ጉዳዩ አይደለም። እሷ ንጥረ ነገሩን ነው የምትፈልገው። ፖለቲካ የሚባለው ራሽያስ ምንም በል ጠመንጃ ጦር መሳሪያውን ከአሜሪካ ጋር አስመስላ ሰርታ መሸጥ ነው። አሜሪካስ በፊት ዲሞክራሲ ዲክቴተሩ ምናምን ትል ነበር። አሁን ትራምፕ መጣና ነጋዴ ናቸው። እድሜም ታውቃለህ፣ እኛ በሕክምና ዲመንሽያ የምንለዋል። እኔ ሰውዬው አልተመረመሩም፣ አጠገባቸው ሆኜ ነው እኔ ማወራው። ኢትዮጵያ ቢሆን እንደ ሐኪሙ ሰውዬ ይደበደባለሁ። ፍሪደም ኦፍ ስፒች ላወራ ፈልጌ ነው ቴዲ። ፍሪደም ኦፍ ስፒች ቢሆን አንተ እኮ ካናዳ አይደለም አዲስ አበባ ነበር ይሄንን
መክፈት ነበረብኝ። የመናገር ነፃነት ሽንት የመሽናን ነፃነት ጋር እኩል ነው። አምነናል ወይ ዓለሙስ ያምናል ወይ የሚባለው ነው። እና ማንቁርት ይዛ አንድ ጥይትና አንድ ሰው እስኪቀር ድረስ አደራጅተናል። ተተኪ ድሮ የመተካካት የኢህአዴግ መተካካት አለን ምናምን አለን ሙሉት የራሱ አይዲዮሎጂ ነው፣ የራሱ እንትን ነው። ግን አሁን እህታችን እንዳለችው ፐርሺያ እኮ በጣም ከአሜሪካ ከምንም ቀዳሚ ስልጣኔ ላይ የነበረች እኮ። በኋላ ላይ አልገባም እንግዲህ እስላም ነን አሉ፣ አወጁ፣ ምን አሉ። እስራኤልን እኮ ደግፋ ኃይለሥላሴ ከኔ በላይ ዛዮን አለስል እስራኤልን የደገፈች ነች እኮ። በኋላ ተጣሉ፣ ተፎካከሩ እንጂ። ቴዲ ሰፊ ነው። አመሰግናለሁ። አንተ ለጊዜ እንግዲህ እግዚአብሔር ይስጥ። እንኳን ለፋሲካ እንግዲህ አደረስን። እስራኤል አሁን በፋሲካ አታምንም እና እንደ ድሮ ወደ ድሮ ሄዳ መበተን የለባትም። አሜሪካን ሀገርም የሚጠሉ አንታይሴሚቲዝም አንተ ታውቃለህ እንዴት እንዳሉ። የእነሱን ወሬ ደግፈ ብትል ሌላኛው ፓርት አለው። እኔ ያው ጦርነት እኔ ፓሲፊስት እኔ አልደግፍም። ጦርነት ግን ያለ ጦርነት እንዴት ትኖራለህ? እንዴት ነው? ንግድ ነው። እስ ቢዝነስ። እሺ ከልብ እናመሰግናለን። ኢወርልድ ወደ ይርታቸው ከመሄዳችን በፊት አሁን ምንድነው እኔ የሚገባኝ ቤንጃሚን ኔታንያሁ ራሱ አሁን እዚህ ጋር እድሉን አግኝተን ቤንጃሚን ኔታንያሁን ብንጠይቃቸው ቤንጃሚን ኔታንያሁ ራሱ ኢራንን እንደማሸነፍ ያውቃል። ይሄ ጦርነት ኢራንን ማሸነፍ አይደለም። ይሄ ጦርነት ኢራንን ከተቻለ 50-60 ዓመት ወደኋላ መመለስ ነው። ኢራንን በፍጹም እንደማሸንፉ ያውቃሉ። ለምንድነው ወደኋላ 50-60 ዓመት የሚመልሷት? እዛ ጋር የሚሰራ ፕሮጀክት አለ። ለዛ ፕሮጀክት በነገራችን ላይ የኢራን ጉዳይ ካለቀ በኋላ ቀጣዩ ሀገር ማ መሰለቻቸው? ቱርክ ናት። እኔ እንደሚመስለኝ ከቱርክ ቀጥሎ ግብፅ ናት። ቱርክ የኔቶ አባል ሀገር ናት። ኔቶ አርቲክል 5 የሚባል አለው። አርቲክል 5 በኔቶ አባል ሀገራት ዘንድ አንዱ ሀገር ሲነካ ሁሉም ይተባበራል። በቀጣይ የሚሆነው ምንድን ነው? አሜሪካ ከኔቶ እንድትወጣ ይደረጋል። ቱርክ ከለላ ታጣለች። ቱርኮች ፖለቲካቸው የኢራንን ያህል አይደለም፣ ግን አድቫንስድ የሆነ መሳሪያ አላቸው። 2 ዙር የሚቀር ይመስለኛል። ቱርክ ቀጥሎ ግብፅ፣ ሳውዘርን ፓርትስ ኦፍ ኢጅፕት እነሱን ይፈለጋሉ። ይህ የዛሬ 30-40 ዓመት የፕላኖችን ብታዩ እነዚህን ያካታል። ኢራንን የሚያዳክሟት ለምንድን ነው? ኢራን የምትዳከመው ታላቋ እስራኤል እዛ ጋር ስትገነባ ብቸኛዋ በነገራችን ላይ ኢራን ማንም ወደደም ጠላም 4ተኛዋ በመልታይ ፖላር ሲስተም ውስጥ 4ተኛዋ ጠንካራ ሀገር ነው የምትሆኑ። አሜሪካ ኦብቪየስሊ ጠንካራ 1ኛዋ ጠንካራ ሀገር ናት። ነገር ግን ዌስተርን ሄሚስፌር ላይ ብቻ ትገደባለች። ራሽያ አለች ያጎቴ ሀገር፣ ቻይና አለች፣ እዛ ኢራን ናት የምትሆነው። ምናወራው እንደው ስለቀለለብን አቅልለን እንደው እናቀላቸዋለን እንጂ እጅግ አደገኛ ህዝቦች ናቸው። ከዚህ ጦርነት 4ተኛዋ ጠንካራ ሀገር ፓወርፉል ሀገር ሆና የምትወጣው ኢራን ናት። ከዚህ ጦርነት በኋላ ኢራናውያን ዴፊኒትሊ ዩራኒየም አብላልተው ጨርሰው ኒውክሌር ይታጠቃሉ ተብሎ ነው የሚታሰበው። አላማው ምንድን ነው? ኢራንን 50 ዓመት ወደኋላ መመለስ ምንድን ነው? ኢን ዘ ሚን ታይም 50 ዓመት ኢራን ወደኋላ ተመለሰች ማለት ኢንፍራስትራክቸር ወደመ ማለት ኢኮኖሚያቸው ወደ ፍርስራሽ እንደተለወጠ ማለት እስኪያገግሙ ድረስ ታላቋ እስራኤል ፕሮጀክቷን የማሳለጥ ስራ ነው። ታላቋ እስራኤልን ለመገንባት በሚደረገው ሂደት ውስጥ አሜሪካ ተባባሪ ናት። በዚህ ጦርነት አሜሪካ እጇን በእጇ የመቁረጥ ነገር ነው እንጂ አሜሪካ ከዚህ ውስጥ ልታገኝ የምትችለው ነገር የትኛውም አንድ አሜሪካ ውስጥ የሚኖር አንድ አሜሪካዊ ምንም ብትለው ልታስረዳው አትችልም። ይሄ ቴዲ አይደለም፣ ማንም አይደለም፣ ማንኛውም አሜሪካ ይሄ የገባው ነው። ፖይንቱ እንደዛ ከሆነ ኢራንን የማዳከም ነገር ነው። ኢራን ትዳከማለች እንጂ ይህን የሚሊተሪ ሳይንቲስቶች፣ ሁሉም መምህራኖች፣ የፖለቲካ ፕሮፌሰሮች
ራሱ ፐብሊክ ሪከርድ የሆነ የቤንጃሚን ኔታንያሁ ንግግሮች የሚያሳዩት ይህንን ነው። ኦኬ አሁን እናንተ በምትሉት እንሂድና ዋናው ነገር ይሄ ሆኖ በነገራችን ላይ ከሚተኮሰው ሚሳኤል በስተጀርባ ያለው ይሄ ነው። እኛ የሚተኮሰው ሚሳኤል ምናምን ስለምናይ ነው እንጂ ትልቁ ሚስጥሩ ይሄ ነው። አሁን ባለው እንኳን ነባራዊ ሁኔታ ኢራን እንዴት ነው ጦርነቱን እያደረገች ያለችው? በእኔ እምነት ኢራን በጣም ከተጠበቀው በላይ ነው ፐርፎርም እያደረገች ያለችው። በዚህ ደረጃ እንኳን አልተጠበቀም ነበር። አሁን የሚሊተሪ ሰዎች ለጦርነት ስትገጥሙ ሁለት ነገሮችን ከግምት ያስገባሉ። የመጀመሪያው ነምበር ኦፍ ፖፑሌሽን ማተር ያደርጋል። ነምበር ኦፍ ፖፑሌሽን በጦርነት ውስጥ በጣም ማተር ያደርጋል። ኢቨን ሬሾ እንኳን ላውጣ ብትሉ ኢራናውያን 93-94 ሚሊዮን ናቸው። በዛ ላይ እንዴት ያሉ ህዝቦች ናቸው? ይህን ከግምት ያስገባሉ። አሁን ባለው ሁኔታ ኢራን ውስጥ ጦርነት ከመጀመሩ በፊት ህዝባዊ አመፅ ነበር። አሁን ያ ህዝባዊ አመፅ ሁሉ ወደ ድጋፍ ተቀይሯል። ፓወሩ 20-30 በመቶ አካባቢ የአርጂሲ ሰዎች የሪቮሉሽነሪ ጋርዱን የሚቃወሙ በጣም ብዙ ኢራናውያን ነበሩ። አሁን ያንተ ያላችሁ በየሀገሩ ኢራናውያንን ሲቃወሙ ታያላችሁ ወይስ ሲቪላይዜሽናችሁን እናጠፋለን የሚለው ንግግር ጠንካራ መሰረት እንዲኖራቸው አድርጓል። አሁን እያንዳንዱ ኢራናዊ የሚናገረው እስካሁን ድረስ ዩራኒየም ሳናብላላ ለምንድን ነው የቆየ ነው የሚል ጥያቄ እያነሳ ነው። ካሚኒ አያቶላን አስወግደ ሙጃቲብ ካሚኒ ወይም ደግሞ ሙጃቲብ አያቶላ ሲመጡ እኚህ ሰው ከአባታቸው የከፉ ኤክስትሪሚስት ናቸው። ስለዚህ ዲካፕቴት በማድረግ ሪጂም ቼንጅ ወይም ደግሞ ዲካፕቴት በማድረግ ያሰብከውን አላሳካህም ማለት ነው። ትሻለን ሰድጄ ትብስ ከመጣችብህ አሁን የኢራን እንደዛ ነው። ከመጀመሪያው ጋር መነጋገር ይሻላል ማለት ነው። ሁለተኛ ዶክትሪናቸው ራሱ ጠንካራ ዶክትሪን ነው። ይህን ማወቅ ያስፈልጋል። ዛሬ ገለህ ብትጨርሳቸው ኢራንን ማሸነፍም እንዳይቻል ሆኖ የተገነቡ ሀገሮች ናቸው። የዘሞዛይክ ዶክትሪን ሁሉም ሰው ሊያነበው የሚገባ ነው። እኝን ከግምት ስታስገቡ አሁን እንኳን ባለው ነባራዊ ሁኔታ ወደ ኢስላማባድ ሲሄዱ ለመደራደሪያ ይዘዋቸው የሄዱትን መደራደሪያ ነጥቦች በነገራችን ላይ ሲሄዱ ራሳቸው ለመደራደሪያነት ኢራኖች ያስቀመጧቸውን ነጥቦች ስታዩ አሜሪካኖች ሲሄዱ በኢራናውያን 10 የመደራደሪያ ነጥቦች ዙሪያ ለመነጋገር ነው የሄዱት። እንዲህ ማድረግ ከቻሉ ኢንፍራስትራክቸር ማውደሙ፣ ሳይንቲስቶች መግደል፣ ሚሊተሪ ሰዎች ገደልን ማለቱ ምንድን ነው ያሳካው? ከዚህ ጦርነት ኢራንና እስራኤል አሸናፊ ናቸው። እስራኤል ታርጌቷን እየመታች ነው። ቀጥሎ ሊሆን የሚችለው እስራኤል እነዚህ የገልፍ ሀገራትን እርስ በእርስ እንዲመታቱላት ታደርጋለች። የማዳከም ነገር ነው። እነዚህ በረሃ ላይ ያሉ ሀገሮች እንደዚህ እንደሚፎክሩት አይደለም። ዊዝን 30 ሚኒት ከጥቅም ውጭ ሊሆኑ የሚችሉበት ካርድ በኢራናውያን እጅ አለ። ይሄን እስራኤል ትፈልጋለች። አሜሪካ እነዚህን የጂሲሲ ካንትሪዎች እንኳን መጠበቅ አልቻለች። ስትሬት ኦፍ ሆርሙዝ ከተዘጋ እነዚህ ሀገራት ዋና ሜጀር ሶርስ ኦፍ ኢንከማቸው የሆነው ኦይል ማለፍ ካልቻለ እኚህ ሰዎች ለዘመናት ለአሜሪካ ወታደራዊ ቤዞቻቸውን መስጠታቸው ራሱ ዋጋ ቢስ እንደሆነ ይገባቸዋል። ከዚህ በኋላ እንኳን ይሄ ጦርነት ወደ ሰላማዊ መንገድ እንኳን ይምጣ እንኳን ቢባል እነዚህ አገራት የገልፍ ሀገራት ድጋሚ ወታደራዊ ቤዞቻቸውን ለአሜሪካ አይሰጡም። ድርድሩ ራሱ አንደኛው አሜሪካ ከኢራን ጎረቤት ሀገሮች ቢኮዝ ኤግዚስቴንሻል ትሬት ስለሆነች ወታደራዊ ቤዞችሽን ይዘሽ ውጪ የሚልን ተካቶበታል። ስለዚህ አሜሪካ ከቀጠና ወጣች ማለት ነው። ሲስተማቲካሊ እስራኤል የምትፈልገውን ነገር የቤት ስራ ካሰራቻት በኋላ አሜሪካንን
እስራኤል ራሷ ሆን ብላ አሜሪካንን ከቀጠናዋ አጸዳቻት ማለት ነው። ታላቋ እስራኤል ስትገነባ ተፎካካሪ ሀገር የምትሆነው ኢራን ናት። የአሜሪካ ሄጂሞኒ ዌስተርን ሄሚስፌር ላይ ብቻ ይገደባል ማለት ነው። ይሄ ነው እንግዲህ ከጦርነቱ በስተጀርባ ያለው ኮንስፓይረሲ። ይሄን ፉርሽ ሊያደርግ የሚችል አሳማኝ የሆነ ቲዮሪ ያላችሁ ሰዎች የመግባት መብታችሁ የተጠበቀ ነው። ፎከሳችንን በሚተኮሰውና በምናየው ሚሳኤል ብቻ ላይ ፎከስ አድርገን ከሚሳኤሉ በስተጀርባ ያለውን ነገር እንዳንዘነጋው ለማለት ያለው። እያንዳንዱ ጦርነት የራሱ ሴራዎች አሉት። ዝም ብሎ አይደለም፣ ያለ ምክንያት አይደለም የሚታኮሱት። አጀንዳ አለው። ከዚህ ጦርነት አትራፊዎች አሉ። ይሄ ጦርነት መና ያወረደላቸው ለምሳሌ እንደ ራሽያ ያሉ ሀገራት መና አውርዶላታል። እያንዳንዱ ሀገር ከዚህ ጦርነት የሚያተርፈውን ነገር ነው የሚያስለው። አሁን ያለንበት ነባራዊ ሁኔታ እንደዛ ነው። ክብራትና ክብራን፣ አንዳንድ ዙር በተነሱ ሀሳቦች ላይ ላልተናገሩ ሰዎች እድል እንሰጣለን። ከዛ ነገና ዛሬ ይሄ ስምምነት ወዴት ያመራል፣ አዳዲስ ነገሮች ምን ሊፈጠሩ ይችላሉ የሚለውን ነገር ወደ እናንተ እናደርሳለን። ትዘግባላችሁ፣ ታወራላችሁ። ነገም ከነገ ወዲያም የምትገቡ ሰዎች ቢያንስ የምግብ ቤት ሜኑ እንኳን ማንበብ አለብህ። በባዶ ጭንቅላት አትምጣ። ኮመንት ላይ አንዳንዶች ያላችሁ እየሆነ ያለውን ነገር አንብበህ ማንበብ ባትችል ሰምተህ መምጣት መቻል አለብን። ፖለቲካ በዝምድና አይደለም። ፖለቲካ በይሉንታ አይደለም። ፖለቲካ ታፕታፕ ላደረገው ብዙ ልናገር እንደዛ አይደለም። ሪያሊቲው 2-3 ተደባዳቢ አካላቶች አሉ። ማን ነው እያሸነፈ ያለው? ማን ነው የበላይነት እየወሰደ ያለው? ይሄንን በአመክንዮ ነው ማስረዳት ያለብን። እንደዛ ከሆነ ያስማማናል። እዚህ ውስጥ ያሉ በሙሉ በክብር እያወራችሁ ስለሆነ እግዚአብሔር ያክብርልን። ጸባያችሁ፣ ትንታኔያችሁ በጣም ነው የተስማማኝ። አድማጭ ተመልካቾች የሚያንን ነው የተናገሩ ያሉት። የሚናገሩት ትንታኔ ሊመችም ላይመችም ይችላል። ዲሞክራሲ ማለት ይሄ ነው። መስማት ማትፈልገውን ቁጭ ብለህ መስማት አለብህ። አንተ መስማት የምፈልገውን ብቻ ከሆነ ሰዎች እንዲናገሩ የምትፈቅደው ምንድነው? አንዳንዶቻችሁ ዲሞክራሲ ሰጭነን ትላላችሁ። ለራስ አምባገነን ለራስ ስድ ሆነ እንዴት ነው አንተ ያልተለማመድከውን ዲሞክራሲ የምትሰጠው? በፍጹም ዲሞክራሲ በፍጹም ነፃነት ነው እያወሩ ያሉት። ታፕታፕ ስለምታደርጉ ከልብ አመሰግናለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ እንዲሁም ዩቲዩብ ላይ አስቀምጬላችኋለሁ ዲስፕሌይ ላይ የምታዩትን እሱን ሙሉ። ጥያቄው በእስራኤል አሜሪካና ኢራን ጦርነት ማን እያሸነፈ ነው? ማን ድል ጎዳና ላይ እየገሰገሰ ነው? 1 2 የራሳችሁን አስተያየት አስቀምጡ በነፃነት። አእምሯችሁ የፈቀደውን የፈለጋችሁትን። አእምሮ ያፈለቀው ስድብ ነው ከሆነም ስድብ ኮመንት አድርጌ ታባቱ 9 ሰዎች ኮመንት አድርገዋል። እዚህ ላይም ኮመንት እያደረጉ ነው። መጨረሻ ላይ ጠቅላላ አድርጌ ማነብ ይሆናል። ወደ ተንታኞች እንሄዳለን። ይርታቸው የአማራ ድምፅ 6 ነጥብ አለ። ይርታቸው 6 ደቂቃ። እንግዲህ አሁን ሁሉም የተናገረ የኢራን ደጋፊዎች መጀመሪያ እስራኤል ጀምረው ቢሆን ኑሮ ጦርነቱ ከመጀመሪያ ከጠዋቱ ልክ ናቸው ብሎ መደገፍ የሚቻልበት መንገድ ይመጣ ነበር። ነገር ግን በየመን እስራኤል ሲያስገድሉ ሲያፈነዱ ቆዩ። ከዛ በህዝቦላ እንዳሞራ በረው እስራኤል በፓርክ የነበሩ ሲዝናኑ የነበሩ የእስራኤል ህፃናትና ቤቶች ወጣቶች ጨፈጨፉ። ከዛ በኋላም እስራኤል ከምድረ ገጽ አጠፋሻለሁ፣ ኒውክሌር ልዘራለሁ፣ አጠፋሻለሁ ብሎ አወጀ ኢራን ማለት ነው። ስለዚህ ይህን ብሎ ከታወጀብን አሜሪካ ማጠፋታለሁ፣ የአሜሪካን ባንዲራ ካጠፋ እንዴት አድርገን ነው እኛ በሁሉ ከአሜሪካ ከእስራኤል የምንገናኘ ማህበረሰብ እንዴት አድርገን ነው ኢራን እንፈቅድላት መሳሪያ እንዲኖራት ዓለም እንድታጠፋ? ዓለም መሳሪያ ቢኖራት ደግሞ ሁሉን ታጠፋ ነበር። አሁን የማትፈልጋቸው ሀገሮች በሙሉ አረብ ሀገሮችም ትመታ ነበር። እንደገና አትስሩ ስሩ የሚባለው ቅድም እህታችን ቅድስት ታወራ ነበር። ትዕግስት ነች ቅድስት። ሌሎች ስፓርቶች እኮ ሳይናገሩ ሳይሉ ጠላት ብለው አንዱን ሳይፈርጁ
ወዳጄ ነው ይህ ወዳጄ ለዚህን አጠፋበታለሁ ሰርቼ ሳይሉ ነው የሚሰሩት። ከሰሩ በኋላ እና ውስበት ቢያደርጉ ነገሩ አለቀ። ሰርተዋል፣ ታጥቀዋል፣ ልክ እንደ ሌሎች ይከበራሉ። እነዚህ ገና ሲሞክሩ ገና ሰዳም እንዳደረገው ሰርቻለሁ ብሎ በእንትን በማሳየት በስራቱ እንኳን ሳያረጋግጥ ሰርቻለሁ ዲስትራክትድ እንትን አድርጌያለሁ ብሎ ሲፎክር ኢራን እንትን ሊባም እንደዛ ነው የተመታችው። አሁንም ይህ እንደዛ ነው የተመታው። እንደገና የነበራቸው ምሁራን በሙሉ ተመተዋል። የሚያመርቱበትን ቦታ ተመቷል። እስራኤል በሳተላይት አሜሪካን በሳተላይት ስትከታተለው ስለነበር ያለበት ቦታ ተመተዋል። ኢኮኖሚ፣ ሜንታሊ፣ ፊዚካሊ ውበታቸው የነበራቸው ሰዎች ሪሶርስ በሙሉ ተቃጥሏል፣ ፈንድቷል። የቀረ ካለ ደግሞ ካልሰጡ ይደገማሉ። እጃቸው ካልሰጡ ንጹሃን እገላለሁ የምትል ከሆነ በጦርነት ደክ ገጥቤ አሸንፋለሁና ህዝቡ ግን አለካ የምትል ከሆነ ታስፋይን ግን ከምድረ ገጽ እስራኤል አጠፋታለሁ ብለው አጀንዳ ይዘ እየሰራ ከሆነ እንደዚህ ያለ አምባገነን ማንም ሶሳይቲም ሊደግፈው አይገባው። በተለይ ኢትዮጵያውያን ምን እንደነካቸው አልገባኝም። በእምነት ከሆነ እንጂ ኢራንም ጠላቶቻችን ለሻዕቢያም ሌላ ወያኔም ላስልጥና አረቦቹም ለሴምቲክ ሲያደርጉ የነበረ በታሪክ ተባባሪ ሆኖ ለዚህ የፈጠረው ሁሉ ኢትዮጵያ ውስጥ ያለው ችግር እያንዳንዱ ኩትርቢት አሁን እንኳን ሀገራችን ቤተክርስቲያን እና ሌላ ነገሮች እየደረሰ ያለው እነማን እንደምትረዳ እናውቃለን። ስለዚህ ለሀገራችን እንኳን ጤናማ ሀገር እንዲኖረን የማታስብ ከ80 በላይ ዛሬ ታግተዋል አርሲ ላይ በእነሱ የሚደገፉ ሰዎች ማለት ነው። ስለዚህ ይህን ሁሉ ለኢራን ደጋፊ ሆኖ አፉን ያሞጠመጠ ሁሉ አማራው ሲጨፈጨፍ ሲገደል ኢትዮጵያውያን ወገኖቻችን ሲታረዱ ሲጨፈጨፉ ለምን ዝም አለ? ለምን? እዚህ መጥተው ደግሞ በአፍሩም በአማርኛ ነው የሚያወሩት። አማራ ባስተማረ ቋንቋ እኮ ነው ለአማራ ለኢትዮጵያ ፍትህ ካልፈለግ ኢትዮጵያ ፍትህ እንዲነግስ ሰላም እንዲመጣ ያልሰራውን ታሪክ መሆኑን አማራ የውሸት ትርክት ፈጥራችሁ ህፃን ሴት ቤቶች እያፈናቀላችሁ ሌላ ደግሞ የኢራን ደጋፊዎች ናቸው ሀገራችን ታደርጉ ሰዎች። እሺ አንድ ደቂቃ አልተሰጠኝም እኮ አንድ ወርዲንግ አንድ ደቂቃ ይባል ነበር። አሁን ተረሳ ረሳው። እሺ አንድ ደቂቃ አለ መረረ። እሺ የተከበሩ ምርታቸው ወደ መካከለኛ ምስራቅ ይመለሱልንና አንድ ደቂቃውን ይጠቀሙ። ወደዛ ተመልሻለሁ፣ መልእክቱ ደርሷል። ስለዚህ ሲመጡ እንደመጣ ነው ብሎ ያስታውቁን ባከውት ዘው ላይ ነው። እሺ ምንም ችግር የለም። እንደ ሸረፋው ባገኘው እድል መጠቀም ነው። ከባድ መሳሪያ ይዘህ በትንሹ ጠላትን የምታንበረክክበት ጊዜ ካገኘ በትንሹ መምታት መቻል አለብህ። ሁሌ በከባድ መሳሪያ በድሮን ምናምን መጠበቅ የለብህም። እሺ እኛ እንደምንሰራው ማለት ነው። እና ለሰጠኝ አመሰግናለሁ። እናዳምጣለሁ ሌሎቹ ሲናገሩ። ግን ፖለቲካ ግን የመጨረሻ ጥያቄ ይርታቸው፣ ይሄ ጦርነት ከመጀመሩ በፊት ለዋይት ሃውስ ሰዎች ቅርበት አለ እና ያማከረ ወይ የጠየቀው አካል አለ ይሄ ጦርነት እንደሚጀምር?
ይርታቸው እሱ አሁን እንደዚህ ብዬ እንድናገር የሚፈቀድልኝ አይመስለኝም። እሺ ስለዚህ ድል ለፋኖ፣ እሺ ተስፋችን ፋኖ ነው። አመሰግናለሁ። እሺ ይርታቸው በመንኮራኩር አንዴ ይርታቸው በመንኮራኩር ወደ ጠፈር እየሄደ ነው። ከጀርባ የሚሰሙት ድምፅ ከዛ የመጣ ነው። ወደ ጠፈር ከሚሄዱ ሳይንቲስቶች መካከል አንደኛው ይርታቸው ነው። ለዛ ነው ያ ድምፅ ከዛ የሚመጣ ነው። ዝም ብላችሁ በመኪና ምናምን እየሄደ ነው እንዳት። በመኪናማ ማንም ተንታኝ ይሄዳል። እሺ ይርታቸው እናመሰግናለን። አካሄዱ ምንድነው? ሞጊልዳ አካሄዱ እኔ አንዳንድ ይርታቸውን ማን ይጠላል? አሁን አቶ ይርታቸው ማን ይጠላል? እዚህ ሶሻል ሚዲያ ላይ አይ ሰው ሁሉ አይጣላም። በእኛ ከሚድል ኢስት ጋር አያይዘን ነው አንዳንድ ክሳፍተን የምናወራው። ቅድም በቃ እሺ ገብቶናል። በዚህ መልኩ ነው እንጂ ገብቶናል። ይርታቸው የሚለው እዚህ ቤት ማውራት አይቻልም። ገብቶናል። ገብቶ እሱም አይጠፋንኛ። በአሁኑ ምርጫ ብልጽግና ያሸንፋል ብዬ እግረ መንገዴን መናገር እችል ነበረ። አንተ ስለከለከልከኝ ነው። እሺ አቶ ይርታቸው የተሰጠውን ሂስ በሚቀጥለው አስተካከል ፕሊስ ፕሊስ ፕሊስ። ያለነው መካከለኛ ምስራቅ ላይ ከሆነ መካከለኛ ምስራቅ ላይ ብቻ ሆነ ተንትንልን ፕሊስ። አንደኛ ይርታቸው ምን አለ የሚለው ህዝቡ በጉጉት መስማት ይፈልጋል። ፕሊስ የፋኖ የሆነ የብልጽግና ጉዳይ በቂ ደቂቃ አለን፣ በቂ ጊዜ አለን። ከዚህ ጦርነት ከወጣን በኋላ የምንተነትንበት አሁን የአንተ ስፔሲፊካሊ በዚህ ጉዳይ ላይ የምተነትነው ትንታኔ በሁሉም ፕላትፎርም ሰው በጉጉት እየጠበቀው ስለሆነ እዛ ላይ ፎከስ ብታደርግ ይርታቸው። ምክንያቱም ይርታቸው ምን ይላል የሚለው ለመስማት የመጡ ሰዎች አሉ። ከልብ እናመሰግናለን። ወደ ሀገር ውስጥ አትግቡ ፕሊስ። ለምሳሌም ቢሆን አንመለስ። አሁን በዚህ ሰዓት ፋኖ ቲፒኤልኤፍ ትላላችሁ። መድኃኒዓለም ዓለም ጭንቅ ላይ ባለችበት ሰዓት ብሬኪንግ ኒውስ አለ። የእስላማባድ ላይ እየተደረገ ያለው ስብሰባ ማናችሁም እንደገመታችሁት ወደ መክሸፉ እየሄደ ነው። ቢኮዝ ይሄ ጦርነት ይሄ ድርድር አንድ ማወቅ ያለብን እስራኤል ዩቲሊቲ ሳቲስፋይድ ሆኗል ካላለች ታስታውሳላችሁ። በ12 ቀን ጦርነት ላስት ይር በተካሄደው ለድርድር ሲቀመጡ አሁንም ድጋሚ ሊደራደሩ ነው በተባለበት ሰዓት ቤንጃሚን ኔታንያሁ አይሆፕ የሚያደርጉት ድርድር የእኛን ኢንተረስት ያማከለ ይሆናል ብሎ ነው የተናገረው፣ መግለጫ ያወጣው። ምን ማለት ነው? የእስራኤልን ጥቅም የማያስጠብቅ ስምምነት ተቀባይነት አይኖረውም። ግልጽ ነው። ትፈርጣለ፣ ትነሳለ። እስራኤል አይ የኔ ኢንተረስት አይደለም ካለች የአሜሪካ ወታደር ይዋጋል። ፓክቱ ኖርማል፣ ወደ ስራ ትመለሳለ። ይሄ እንዴት ነው የሆነው? ትንታኔ ያስፈልገዋል። ትታዘዛለ፣ ትዋጋለ። እምቢ ማለት አይቻልም። ለምንድን ነው እምቢ ማለት ማይችሉት? ጥልቅ ትንታኔ ያስፈልገዋል። ተዋጋ ካለ ቤንጃሚን ኔታንያሁ ትዋጋለ። የአሜሪካ ወታደር አትዋጋም ካለ ይቆማል። ይሄ እንዴት ነው? ትንታኔ ያስፈልገዋል። ኔጎሽሽኑ አልተሳካም። ብሬኪንግ ኒውስ ኔጎሽሽኑ ወይም ደግሞ እየተካሄደ የነበረው ኢስላማባድ ላይ እየተካሄደ የነበረው ድርድር አልተሳካም። ያልተሳካው ለምንድን ነው? አይ ቶልድ ዩ ጋይስ ትላንትም ከትላንት ወዲያ ምናምን እስራኤል ኢንተረስቷ ካልተሟላ ጠፈር ላይ ሄደ በትደራደር አይሆንም። ይሄ የራሱን በቻለ መንገድ ትንታኔ ያስፈልጓል። ምን ማለት ነው? ኢራናውያን ወደ ኢስላማባድ ከመሄዳቸው በፊት ሊባኖስ ላይ የሚደረገው ዘመቻ ያለምንም ቅድመ ሁኔታ መቆም አለበት ብለዋል። ምን ማለት ነው? 20 ኪሎ ሜትር ሳውዝ ኦፍ ወደ ሊባኖስ አካባቢ የእስራኤል ወታደሮች ገብተዋል። ቲንክ የእስራኤል ወታደሮች እግረኛ ወታደሮቻቸውን አሜሪካና ኢራናውያን ተስማሙ ተብለው ወይም ደግሞ ጄሮድ ክርሽነር፣ ስቲቭ ውድኮቭ እና ጄዲ ቫንስ ተስማሙ ብለው ቤንጃሚን ኔታንያሁ የሚወጣ ይመስልሃል? ግዛት እየተያዘ እኮ ነው። ይሄ ፕሮጀክቱ ቅድም የነገርኳቸው ፕሮጀክት ነው። እያንዳንዱ ድርድር ቤንጃሚን ኔታንያሁ የስ ሲል ነው። ኖ ካለ ትቀጥላለን። ስላዳመጣችሁን ያመሰግናለሁ።
ታፕታፕ እያደረጋችሁ የእርታቸው የአማራ ድምፅ እናመሰግናለን። ትንታኔ ስለሰጠው ትንታኔ ሁልጊዜ በሚደረጉ ውይይቶች እየመጣ ለምሰጠን ትንታኔ በአድማጭ ተመልካች ስም እናመሰግናለን። የእርታቸውን ምን ሄደው ወደ ማን ነው? ወደ ጭንብል አመሰግናለሁ። እኔ እኮ የተናገርን እያለው መሬት ላይ ያለውን ሁኔታ ነው እንጂ የከሌ ነኝ ከማለት አኳያ አይደለም። አሁን እየተከሰተው ባለው ጦርነት ከሚዲያ ከምናገኘው ኢንፎርሜሽን አኳያ ምን ሊሆን ይችላል ያለውን ድምታ ሁኔታ ነው እያወራን ያለ ነው። አንዳንዶቻችን ደግሞ እዚህ ጋር ምንድነው የኛ ፍላጎት እንዲሆን የምንፈልገው የራሳችን ዓለም ላይ ገብተን እሱን ነው እያየን ያለ ነው እና ይሄ ልክ አይደለም። ሰሞኑ 8000 ኢትዮጵያኖችን ነው እስራኤል አባራለች አይደለ? እዛ ስራ የሚሰሩ የነበረው ያችን ሀገር ከኢትዮጵያ ጋር ሰፍቶ መናገር ገብቷል። በነፊት አለው እስራኤል ምናምን ማለት እሱ አይገባኝም። ሚድልስ በተረበሸ ቁጥር እኛ እንጎዳለን። ሊባኖስ፣ ሊቢያ፣ ኢራቅ ምን ያህል ሰራተኛ ነበር ኢትዮጵያ የነበራት? ስፔሻሊ ሊቢያ እና ኢራቅ ከ10 ዓመት ከ20 ዓመት በፊት ዞር ብላችሁ ዳታ ሰብስቡ። ከፍተኛ ሌበር ፓወር እዛ ነበሩ እኛ ማለት ነው። አሁን አለው የለም። አትሊስት ጎረቤት ሲረጋጋ አንተ የሥራ ቻንስ ይከፈትላል። ሜክሲኮ ለምንድን ነው ሀብታም የሆነችው? ጎረቤቷ አሜሪካ ሀብታም ስለሆነች ነው። ጎረቤት ጥሩ ሲሆን የተረጋጋ ሁኔታ ሲኖር ያንተም ኢኮኖሚ ጥሩ የመሆን ፕሮባቢሊቲ ያለው እና እዛኛ ኖርዘርን አትሞስፌር ያለውን አሜሪካ ስናሽቃበት ጎረቤታችን ይበጥበጥ የሚል ነገር አያስኬድም። ጎረቤት ሰላም ሲሆን ነው አንተም የምታድገው። ከዚህ አኳያይቱ እና 8000 አበሻን ያባረረች እስራኤል እዚች ጋር የምናሽቃበጥበት ምንም ምክንያት የለም። ይሄ መታወቅ አለበት። ይሄ ነው። ሁለተኛ ኢራን ለምን እንደዚህ ሆነች የሚለው ነገር ትምህርት ነው። ኢራን አገር በቀል የሆነ ከፍተኛ ትምህርት አለ። የተማረ ኃይል አላት። አሁን የሚፈነዱት መሳሪያ አብዛኛው የሚሰሩት ሴቶች ናቸው፣ ዶክተሮች ናቸው። አሁን ለኢራን ሊደራደሩ ከሄዱ 4 ሰዎች 4ቱ ፒኤች ያላቸው፣ 2ቱ እዚህ ዩኬ ላይ ነው የሰሩት። አሁን ታዋቂ የሆነው ውጭ ጉዳዩ ፒኤች ያለው ሌላ ማብሮት ያለው 3ቱ ፒኤች ያላቸው። ለአሜሪካ 4 ሊደራደሩ ሄዱት 4ቱም ፒኤች የላቸውም። ይታይ ከአሜሪካ ጋር ነው እያነጻጸቁልን የኢራቅን ትምህርት ማን ነው የኢራንን ትምህርት ማለት ነው። 4 ሊደራደሩ ለአሜሪካ ሄዱት ገብተክ ያው የራሳቸው ጋዜጣ የጻፈው ነውና ምክትል ፕሬዝዳንቱ ፌለር የወደቀ ጸሐፊ ማለት ይጽፍ ነበረ አክሴፕታንስ ያላገኘ ብሎ፣ ሌሎች ደግሞ ዲግሪ የሌላ አንደኛው ዲግሪ የለውም፣ ሌላው በዲግሪ 1 ዲግሪ ያላቸው ናቸው። የኢራን ግን ፔጅ ያላቸው ስቲቭ ዊትኮቭ እና ጄሮድ ክሮሽነር። ስቲቭ ዊትኮቭ አሁን ዋነኛ የሚድል ኢስት የልዩ መልእክተኛ የሆነው ሪል ስቴት ኤጀንት ያ ዝምድና ነው የአይሁድ ስለሆነ በነገራችን ላይ እኛ አይደለም የምንለው። ትምሩ የለውም እኮ ትምሩ ምን አለው? እሺ ቀጥል። ትምሩ አሁን እሱ ነው የምታቋያ ሳይሆን ዩኒት ቱ አንደርስታንድ የሆነ ያለውን ነገር። አንተ እኮ ዲፕሎማት ስትሆን እኮ ንግግር አለ። አሁን ለምሳሌ ከኢራን በኩል አባስ አራግቺ ፎሬን ሚኒስትሩ የሚናገር እሱ ነው እያልኩ ያለሁት። እሱ ነው ያልኩ እኮ እንትን ያስፈልጋል እኮ ዝም ብሎ እንትን አይደለም፣ ንባብ ያስፈልጋል። ሞር አንድ ሪል ስቴት ኤጀንት ዲቨሎፐር ይሄን በጣም ከባድ የሆነ ነገር፣ ከባድ ጭንቅላት፣ ከባድ ውስብስብ የሆነ ነገር ይሄን ነው ህዝቡ እያለ ያለው የአሜሪካ ህዝብ። እሺ ቀጥለ ጭምር። እና ኢራን ምንድነው እንደዚህ አቺቭ ያደረገችው? ትምህርቷ ከፍተኛ ነው፣ ተምሯሉ። ሞር በተማርክ ቁጥር ለሀገር ያለ ፕራውድ፣ ለሀገር ያለ መስዋዕትነት ትክክለኛ ማለት ከጀርባ ሌላ ነገር ከሌለው ማለት ነው። እኛ ገብቷል። ትክክለኛ የተማረ ሰው ፊት ለፊት አሜሪካዊ ነው አይደል? እንግሊዛዊ ነው ያልከው ሰውዬ እንግሊዛዊ ነው። እዚህ ነው የተማረው፣ ኬንት ነው የጨረሰው። እና ያኛውን ትቶ ነው እንትን ያለው። አይ ቲንክ አንደኛው አሜሪካ ነው፣ አንዱ እንግሊዛዊ ነው።
ዜግነቱ ማለት ነው። ግን ያኛው ትቶታል የኛው ማለት ነው። እና እዚህ ያደረሳቸው ትምህርት ነው መማር የተማሩ ናቸው። ቅድም ያልተማሩና ከእምነት ጋር ይሄን ያነሱበት ምክንያት የወጣው ልጅ በእምነት የተሰፉ ስለሆነ ምናምን ስላ ኖ እንደገና የሞተው አያቱላ ፈረንሳይኛ ይናገራል፣ እንግሊዘኛ አቀላጥፎ ይናገራል። ፐብሊክ ግን ፕራውድ በራሱ ቋንቋ ስለሚሆን በራሱ ይናገራል። ኢንተርናሽናል ሎ አጥንቷል። የሞተው ሽማግሌ አያቱላ 18 ዓመት ደግሞ አያቱላ ለመሆን የሃይማኖት ትምህርት ተምሯል። ይህን ያህል ትምህርት አለው። ገብቷል። ትምህርት ነፃ ያወጣል። ትምህርት ነው ኢራን እንደዚህ ያደረሳት። ሌላ የምናገረው ነገር ኢራን እያሸነፈች ነው። ድርድሩም እንደምታሸንፍ ለእኛም ደግሞ አድቫንቴጅ ነው። ፓወርና ሀብት ዓለም ላይ ብትን ሲል አድቫንቴጅ አለው። አሁን ችግር የፈጠረው ምንድን ነው? ዓለም ላይ ያለውን ሀብትና የፖለቲካል ፓወር አሜሪካ ጠቅልላ እንደፈለገች የኢትዮጵያ መንግስት የዓለምን መንግስት እንደፈለገ ስታደርግ ገብቷል። የራስን ፖሊሲ አሁን የኢትዮጵያ የራሱን መኒ ሲስተም መስርቶ አሁን ብራችን እንዳለ ኢንፍሌሽን ምናምን ከነሱ ጋር የሚገናኝ ነው። ገብቷል አይደለም? አሁን አብይ ወጦ ኖ የራሴን አደርጋለሁ ቢባል አትቆይም ሊለው ይችላል። አብይ ደግሞ ይህን ስለማይፈልግ ገብቷል። ሌላ መንግስት ቢሆን ይህን ለእነሱ ተገዝቶ ይሆናል። ግን የተለያየ ፓወር ሼር ከሆነ እንደዛ ካለው ዞር በል ብሎ ከሌላ የመለጠፍ ይመጣል። ገብቷል። ይሄ ፓወርና ሀብት ብትንትን ሲል ለአፍሪካ አድቫንቴጅ ነው። ይሄን ለምን ትጠላለህ? እኛ አድዋ የኛ ነው ብለን በአድዋ ላይ የሚኮራ ሰው ኢትዮጵያዊ አሜሪካ መጣ የሌላን ሀገር ነፃነት ስትጋፋ ያን ነገር እንዴት እንደግፋለን? አድዋ የኛ ከሆነ ከኢራን ጋር ጎን ነው፣ ለነፃነት ለሚቆም ጋር ነው የምትቆመው። እና በአድዋ እየኮራ አማራ ነኝ እያለ እና ይህ ሰው አማራ ላይ ሙድ ለመያዝ ይመስለኛል ይህን ሽማግሌ እያመጣ ሙድ የምታስይዝብና ቴዲ ሽማግሌ በእኛ አንድ ጥያቄ ልጁን እስኪ አንድ ጥያቄ እንትን ባነሳው ነገር እስኪ እንትን ለማለት ፈልጌ ነው። ያ ትክክለኛ ነገር አይደለም። አማራ ስለሆነ ወይ ኦሮሞ ወይ ትግራይ ስለሆነ ምናምን አይደለም። እሱ ይርታቸው ሲመጣ ሙድ እያስያዘብን ይዞ በየጊዜው እያመጣ ሙድ እያስያዝክብን ነው። ቴዲ በዚህ አንዴ ይርታቸው ራሱን ወክሎ ነው የሚመጣው። ዱላ ስጠውና ዱላ ይዘጣ። ሰዎች በብሔር ፖለቲካ የምታውቋቸው ሰዎች በዓለም አቀፍ ጉዳይ ላይ ሊተነትኑ ሲመጡ የግል ጉዳያቸው ነው። ከወጡበት ብሔር ጋር አታያይዙ። በርካታ አማራ ተወላጆች ወይም የአማራ ፖለቲከኞች እንደውም እየተቃወሙ ነው የምታገኟቸው ይህን ጦርነት። ስለዚህ በብሔር ፖለቲካ ላይ የለመድነውን መበሻሸቅ እዚህ ላይ ባናመጣ። ሰው አንድ የእርታቸው አንድ ግለሰብ ነው ብቻውን ነው የመጣው ከራሱ አንጻር ከገባው አንጻር እንደውም አሜሪካ የሆነ ነው የሚተነትነው። እሱን ማስተካከል አለብን። ከወጣበት ብሔር ጋር የሚያያይዘው ነገር የለም። የወጣበትንም ብሔር መጥቀስ ተገቢ አይደለም። እሱ በሚቀጥለው ይስተካከል። ጭምብልን እናመሰግናለን ቴዲ።